ከዚህ ኤርትራ ወታደሮች አሉ ከላይ ከዚህ ደግሞ የትግራይ ወታደሮች አሉ እና መሃል ላይ ያለው የከብቶች መብያ ነው ያሻገረችን ሴትዮ እርጉዝ ናት እና ምንድን ነበር የተፈጠረው ጀሪካን ሰጠችኝ ልጆቿን እንትና አደረገችና እነሱ አህዮቹን ከፊት ለፊት ይመሯቸዋል አንቺ ደግሞ ከነሱ ኋላ እየሄድሽ ልክ እነሱ አህዮቹን ተመለሱ ብለው ሲመልሷቸው አንቺ ጀሪካኑን አስቀምጠሽ ሩጪ ያለች ቀን ነው አስበው ሜዳ ነው ሶ ከላይ ደግሞ የኛ ወታደሮች አሉ በክሻፋ ያዩሃል እዛ ጋር ሹት አሉ ማለት በቃ አልቆልሃል አይስቱህም ደግሞ ሜዳ ነው እግሬ ይብረከረካል መድኃኔዓለም እመብርሃን ብቻ ነው የምለው እዛ ልጅቷ ሄደችና ልክ ተመለሱ ብላ አህዮቹን እንደዚህ ስታዞራቸው ጀሪካኑን አስቀመጥኩኝና ልሮጥ ስል ለካ እግሬ የለም እዛ ያሉት እናቶች የሚያበሉት አይዞሽ ይሉኛል የኤርትራዎቹ እንትኖች ደግሞ እነዚህ እረኞቹ ደግሞ ሄደች እያሉ ደግሞ ህፃናት ናቸው ይጮሃሉ ያ ማለት ለነዛ መልእክት ነው በቃ ጌታ ሆይ አልኩኝ መድኃኔዓለም ክርስቶስ አደራህን ጌታ ሆይ አንተ የተሰቀልከው አምላክ ሆይ በእናትህ በከንቱ አታስቀረኝ እዚህ ጋር ቀባሪ ሳይኖር አምላክ ሆይ እባክህን እርዳኝ መድኃኔዓለም ሆይ ይህችን ቀን አልረሳትም እባክህን እርዳኝ ፈጣሪ ኢየሱስ ክርስቶስ ሆይ እርዳኝ ብቻ ነው የምለው ከዛ ያኛው የወያኔው እንትን እንደደረስኩ አየና አይዞሽ ገብተሻል አይዞሽ እንዴት ሄድሽ በርሜል ጊዮርጊስ መጣ ጸበሉ በደንብ ወረደ ይዞቿ ሲያረጉ ያለው ምንድነው የሚታየኝ ትምህርት ቤት ውስጥ ነኝ ተማሪዎች በጠቅላላ ይሰበሰባሉ ተሰብሰቡ በቃ ዛሬ የመለያያ ቀን ነው ተሰብሰቡ የሚቀመጡት ምን ላይ እንደው ተቀበል ቀጭን ክር ላይ ነው የሚቀመጡት ከዛ ምን ይሉልኛል እኔ ኛ ፊደል ላይ እንደዚህ ሲበጠስ ኛ ፊደል ላይ ከደረሰሽ እንዲህ አካልሽ ስንጥቅ ነው የሚለው ስለዚህ ገመዱን አጥብቀሽ ያዢ ይሉኛል ይሄ ዚፕ እንዴት ነው ሲከፈት ለሁለት አይደል የሚለየው ልክ እንደዛ ነው የሆነ ሮኬት የሚመስል ነገር ነው መጥቶ እንዲሚለየን ዲ በማከላችን ያልፋል ይዟቸው ወደ ጨለማ ወደ ጥልቅ ነው ይዟቸው የሚሄደው ፍጥነት አይደለም ቋንደና መጣሽ ቋንደና ቆያችሁ እስኪ በትውውቅን ጀምር አብነት ታደሰ ባላለው የመጣሁት ከዚሁ ከአዲስ አበባ የካባዶ አካባቢ ነው እስኪ አብነት ማናት አስተዳደጓ ምን ይመስላል አሁን ላለሽበት ደረጃ እስኪ በህይወትሽ ያጋጠሙሽን ገጠመኞች እስኪ ንገሪኝ ሲነግሩኝ ምዕራብ ሐረርጌ እንደተወለድኩኝ እና በሁለት ዓመቴ ወደ ናዝሬት እናቴ ይዛኝ እንደመጣች እና አክስቴ ነች ያሳደገችኝ በዛን ሰዓት እናቴ 6 ዓመት እያለሁ ነው የሞተችው ስለ አባቴ ምንም አይነት መረጃ አልነበረኝም አባቴንም እናቴንም አላቃቸውም ማለት ነውና ያደኩት ናዝሬት ነው ከዛ በኋላ ያው እስከ 80 ምናምን አካባቢ ናዝሬት ነበር እናቴ በዜግነት ኤርትራዊ ነች እና በዛን ሰዓት በተነሳው ግርግር ምክንያት ኤርትራውያን ወደ ሀገራቸው ይግቡ በተባለበት ሰዓት አክስቴ ወደ ኤርትራ ይዛኝ ሄደች ማለት ነው እና እዛ ወደ 12 ዓመት አካባቢ ከቆየን በኋላ እኔ ወደ ኢትዮጵያ መምጣት ፈለኩኝ ምክንያቱም ትልቁ ችግር የነበረው አባቴን አለማወቄ የማንነት ጥያቄ በጣም ከባድ ነበር በጣም ከመነግርህ በላይ እና አክስቴ ራሱ በቃ ይሄ ሌላ አይነት ጥያቄ ውስጤ ላይ እንዳይፈጠር ከማለት በሷ ባል ስም ነበር ትምህርት ቤቱ ላይ ያስገባችኝ ያ ነገር ሁሉ በጣም ይቆረቆረኝ ነበር አልፈልግም 6ኛ ክፍል ሚኒስትሪ ከተፈተንኩ ስሙ ስለማይቀየር ቀድመሽ ቀይሪልኝ ብዬ ከሷ ጋር በጣም ትልቅ ጥል ነበርና የመጨረሻው ግን ሊሆን የሚችለው ውስጤ ያመነበት ነገር ምንድን ነበር ኢትዮጵያ መጥቼ አባቴን መፈለግ አለብኝ ምክንያቱም አባቴ ኢትዮጵያዊ እንደሆነ ሰምቻለሁ ችግሩ ግን ምንድነው ማቀው ስሙን የአባቱን ስምና አንዲት ጎርድ ፎቶ ነች ያለች ሌላ ምንም አይነት መረጃ የለኝም አክስቴን ስጠይቃት እኔ እናትሽ ይዛሽ ስትመጣ ስትነግረኝ ወታደር እንደነበረ እግሩን ተመቶ የሆነ ቢሮ ውስጥ ይሰራ እንደነበር እናት እንዳሉትና እሳቸውን እንደሚረዳ ቤተሰቡ ደግሞ ወደ ደብረ ዘይት አካባቢ እንደሚኖር
አገሩም እዛ አካባቢ እንደሆነ ነው የነገረችኝ። ከዚህ ውጪ ምንም ፍንጭ የማውቀው ነገር የለም አለችኝ ማለት ነው። ያንን ፎቶ ከአያቴ ቤት ተሰጠኝ በፈረንጆቹ በ2010 ከኤርትራ ወደ ኢትዮጵያ መጣው በኢሌጋል ማለት ነው። እና ያንን መንገድ ስመጣ በእውነት በጣም ከባድ ነበር ለሴት ልጅ በጣም ብዙ ነገሮች አሉትና እግዚአብሔር አምላክን በጣም ለምነው ነበረ። በዚህ አጋጣሚ ሳልናገር ማለፍም አልፈልገው ቤተክርስቲያንን አላውቃትም፣ እግዚአብሔር ላይ ብዙ እንትን የለኝም። እህቴ ደግሞ ያው ያክስቴ ልጅ ማለት ነው እንትን ታረጋለች፣ በጣም ጥረት ታረጋለች እኔ ወደ ቤተክርስቲያን እንድሄድ። ቲቪ ማየት ወዳለሁ፣ ዘፈን ሰምቼ ወዲያው በአንድ ቀን ነው በቃ ውስጤ ላይ የሚገባው። እና በዚህ ውስጥ ምን ትለኛለች እሷ፣ ቤተክርስቲያን እንሂድ፣ ሰንበት ትምህርት ቤት እንሂድ ትለኛለች። እመጣለሁ እላታለሁ። እመጣለሁ ዛሬ ግን አልሄድም። ሰንበል ከሚባለው ሰፈር እዛ ፓራዲዞ ይመስለኛል ባልሳሳት፣ ፓራዲዞ የሚባል ሰፈር አለ። እዛ ኪዳነ ምሕረት እየሄደች ነበረ የምታገለግለው ኤርትራ ውስጥ። እና እዛው እሱ አካባቢ ያሉት ወጣቶች ምን ይባባላሉ፣ ለምንድን ነው ከዚህ እዛ ድረስ ሄደን የምናገለግለው? ለምን እኛ አካባቢ ላይ እኛ ሰንበት ትምህርት ቤት እኛ ቤተክርስቲያን የማንመሰረተው ይሉና በጣም በብዙ ውጣ ውረድ አንደኛ እዛ ስለማይታወቅ ያንን ነገር ለማድረግ በጣም ከባድ ነበርና እግዚአብሔር ረድቷቸው ኪዳነ ቤተክርስቲያን ሰንበት ትምህርት ቤት ያቋቁማሉ። በጣም ታገለግላለች። በጣም ጎበዝ ናት ከምነግርህ በላይ። እኔ ራሴን ችዬ ከቤት ወጥቼ ስራ እየሰራው ቤት ተከራይቼ ምናምን በምኖርበት ሰዓት በዛ መካከል ግን እሷ አገባች ማለት ነው። ከዛ እየመጣች ያው ባለቤቷም በሰዓቱ ዲያቆን ነበር፣ አሁን ካህን ሆኗል እግዚአብሔር ይመስገን። እየመጡ እንዴ ዛሬም አልሄድሽም ቤተክርስቲያን ትለኛለች። በጣም ልቤን የሚሰብር ነገር ተናገረችኝ። ከዚህ በኋላ አልጨቀጭቅሽም ግን አለችኝ፣ የኛ የቤተክርስቲያናችን መጽሐፍ አለችኝ። መጽሐፉን ጠቅሳለኛለች ግን ረስቸዋለሁ። አንድ ክርስቲያን ኦርቶዶክስ ሆኖ በዕለተ ሰንበት ቤተክርስቲያን ሄዶ እግዚአብሔርን የማያመሰግን ጤነኛ ሆኖ እግዚአብሔር ጤና ሰጥቶት ቤተክርስቲያን ሄዶ እግዚአብሔርን የማያመሰግን ከሆነ እንደ ድውይ እንደ በሽተኛ ሄዳችሁ እግዚአብሔር ይማረህ በሉት ይላል። እና ዛሬ እኔ አንቺን እግዚአብሔር ይማርሽ ብዬሽ ነው ወደ ቤት የሚሄደው፣ ምክንያቱም ታመሻል፣ ይሄ ከባድ በሽታ ነው አለችኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰርቼ እየገባሁ ለቤተ ክርስቲያን ብቻ ሲሆን ነው እንዴ እኔ በሽተኛ መሆነው? እንዴት ይሄማ መሆን የለበትም አልኩኝና በሚቀጥለው ሳምንት በስነ ስርዓት ተዘጋጅቼ መብዬ ያው ጧት አልተነሳውም። እዛ ስደርስ ቅዱስ ቁርባን ላይ ነው የደረስኩት ቤተክርስቲያን እና ተሳለምኩና እሷን ነው መፈለግ የጀመርኩት ግቢ ውስጥ፣ ምክንያቱም እንድታየኝ መጥቻለሁ ለማለት። ከዛ በኋላ አየችኝ፣ ጠራችኝ ከሩቅ እና እዚህ ጋር አለችኝ። ደስ አለ በመሄዴ ብቻ። እዛ በቃ ጥሩ አድርገሻል ዛሬ መጣሻል አለ። በሚቀጥለውም ሁል ጊዜ ማታ ማታ ተዘጋጅተሽ እያደርሽ ጠዋት ነይ፣ ቅዳሴ የደረስሽበት ሰዓት ድረሽ፣ ሲገባሽ ትመጫለሽ፣ በደንብ በሰዓቱ ትደርሻለሽ፣ መጣትሽ ትልቁ ነገር ነው አለችኝ። ሳሻልኩኝ ሄድኩ። ያቺ እሷ ያሳየችኝ ቦታ ትኖርም አትኖርም እዛ ቦታ ሄዳለሁ፣ አስቀድሳለሁ። ከዛ ከእሷ ጋር የሚቆሙት ልጆች ተሰጦ በጣም ይመልሳሉ። እነዚህ ሴቶች ምንድን ነው የሚሉት? እና ግዕዝ በጣም ወዳለሁ፣ ለምን እንደሆነ አላውቅም። የእህቴ ባል ዲያቆን ስለሆነ ጠየቅኩት። እነከሌ እንደዚህ እንደዚህ ሲሉ ሰማዋቸው፣ ሁሉም ሰው የሚለው ነው አልኩት። አዎ አለኝ። ከዛ መጽሐፍ የተሰጠው መጽሐፍ ሰጠኝ። በቃ እሱን እየገለጥኩኝ ማለት ጀመር፣ ተሰጦ መለማመድ ጀመርኩኝ። ከዛ በኋላ አንድ ቀን ዛሬማ ፈጠን ብዬ ነው መሄድ ያለብኝ ብዬ ተዘጋጅቼ በጠዋት ሲሄድ ምን አይነት ዜማ ውስጥ ይገባል? ቅዳሴ ላይ ቅዱስ 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 አንተ ምትለዋል መዝሙር አለች ተሰጧለች እና እሷ ጆሮዬ ውስጥ ገባች። ደስ ይላል አልኩኝ። በጣም በቃ መሰጠኝ። እኔ አሐዱ አብ ቅዱስ ምን እንደሆነ አላውቅም፣ ኪዳን አይገባኝም አላውቅም። ብቻ ያቺ ዜማ እንዳታልፈኝ በቃ ስንት ሰዓት ነበር የደረስኩት ብዬ ተሰጦንም በዛው እየተለማመድኩ ያችንም ዜማም እንዳታልፈኝ። ከዛ በኋላ ያለውንም ነገር ከዛ ያ መጽሐፉ አለቀብኝ። እንትን አልኩ በቃ እኔ ጨረስኩኝ። ከዛ ዲያቆን አልኩት እንዴ አለቀ እኮ መጽሐፉ። በዚህ ሁኔታ እየተባለ ብቻ የቅዳሴ ፍቅር በውስጤ እያደረ ቤተክርስቲያንም እየተመላለስኩ ሲሄድ እዛው እኔ የነበርኩበት ቦታ ደግሞ ሰንበት ትምህርት ቤት ተጀመረ ማለት ነው። ከዛ እኛ
ስብከት በጣም ብርቃችን ነው። ከዚህ ከኢትዮጵያ ወይም በአሜሪካ በኩል ሲዲ ይመጣልናል። ሲዲውን ከፍተን በቃ የነ መምህር ጳውሎስን የነ በጋሻውን የዛን ጊዜ ገናና ነበሩ የዛን ጊዜና በጣም እንሰማለን። የነ መምህር አሰግድ የነ ተስፋዬ መቆያ ምናምን በጣም ነው በቃ የምንሰማውና እግዚአብሔር አምላክ ወይ መቼ ነው እንደዚህ ህዝብ ቁጭ ብዬ ተምሬ በቃ ውስጤ ውስጥ በቃ ፍቅርህ ገብቶብኝ እንዴት ነው እንደሰው በቃ የሚገባኝ ነበር ምለው ሁሉ ጊዜ። በዚህ ህይወት እያለሁ ያው ሰንበት ትምህርት ቤትን እዛው ማገልገል ጀመርኩኝ። ምናልባት ይሄንን የሚሰሙ ሰዎች ይረዱኛል። እኔ የነበርኩበት አካባቢ ቁሸት ይባላል፣ አስመራ ማለት ነውና ከቁሸት ደብረሲና ገዳም አለች። በቃ በጣም እንትን ከመሆናችን የተነሳ ይሄ ጀማሪ ክርስቲያን ስትሆን ብዙ ነገሮች ቀላል አይደሉም። ከዛ ከቁሸት ከሚባለው እንግዲህ የ2 ቀን መንገድ በእግራችን ተጉዘን ደብረሲና ገዳም እንሄድ ነበር፣ በእግር ማለት ነው። እና በቃ ለእኔ እዛን ሰዓት በቃ በጣም ደስታዬ ነው ልነግርህ አልችልም። ስንገባ እኮ ይሄ ሁሉ ተነፋፍቶ በቃ እናቶቻችን እዛ ስንደርስ ይሄ በእንትን በማስተሻ ምናምን አድርገው አሙቀው ተኳኩሰውልን ምናምን ሁላ ነው እግራችን የሚንቀሳቀሰው። ግን በጣም ነበር ደስ የሚለን፣ ምክንያቱም በቃ እግዚአብሔርን ቤት ይገኛል ነው። በቃ ቤቱ ጋር እግዚአብሔርን ደስ እናሰኘዋለን። ለምን ሲገባክ የት ነበርኩ አይነት ጥያቄ ነው ውስጥህ የሚመጣው። እስከዛሬ የት ነበርኩ? ለምን እንደዚህ አላደረኩ? ወይኔ እግዚአብሔር ወይ ምን ያህል አዛዝኝ ይሆን ብለህ ውስጥህ በጣም ይሰማዋል። እና በቃ በየዓመቱ ደብረሲና እንሄዳለን፣ ሰንበት ትምህርት ቤት እናገለግላለን ምናምን እና እንዳልኩ በቃ ይሄ አባቴ የማንነት ጥያቄ በጣም ኦቨር ሆነብኝ። ከዛ በኋላ በቃ መውጣት አለብኝ ብዬ ያው ሰው እንደሚከፍለው ከፍዬ በእግር ጉዞ በጣም በሚገርም ሁኔታ የገጠር ልጅ መስዬ ምጣድ ተሸክሜ ትልቅ መፋቂያ ተሰጥቶኝ ምናምን ነገር በትግራይ በኩል በቃ የዛኔ ለኔ በእውነት ነው የምልህ እግዚአብሔር መድኃኔዓለም ክርስቶስ በቃ ምን ልበልህ፣ አንዳንዴ እግዚአብሔር አለን እንላለን አይደል? ግን በአካል ነው ያየሁት ነው እግዚአብሔር በአካል ምን ልበልህ በቃ ከዚህ የኤርትራ ወታደሮች አሉ ከላይ፣ ከዚህ ደግሞ የትግራይ ወታደሮች አሉ እና መሀል ላይ ያለው የከብቶች መብያ ነው እና የኤርትራም እረኞች ያበላሉ የትግራይም ያበላሉ። እና ያሻገረችኝ ሴትዮ እርጉዝ ናት እና ምንድን ነበር የተፈጠረው? ሌሊት ካሻገርኩሽ ሰላዮች ያገኙሽና መጥፎ ነው የሚፈጠረው ነገር አይታወቅም። ቀን ግን እያሳየንሽ መንገዱን ምንም ልብስ ምናምን አትያዢ፣ ጀሪካን ብቻ ተሸክመሽ ሂጂ አለችኝ። እና እንዳልኩ በዛ ሰንበት ትምህርት ቤት ውስጥ በምናገለግልበት ሰዓት ንስሐ አባት ይዤ ንስሐ ልግባ አልኳቸው። ለምን እኔ ይህንን መንገድ አስቤያለሁ እና እግዚአብሔር ሆይ ቢያንስ እዛ ጋር ብሞት የሆነ ነገር እንኳን ቢፈጠር ከነ ኃጢአቴ መሞት አልፈልግም እና ንስሐ ገብቼ ለመጀመር ብዬ ስጠይቃቸው እኔ ቀጠሮ የቀጠርኩበት እንትን አለ፣ እሳቸው ደግሞ ሌላ ቀጠሮ ሰጡኝ። ኧረ አባ ግድ የሉትም አሁን ተቀበሉኝ ስላቸው፣ ልጄ አንቺ እኮ አማኝ ነሽ፣ እማያምኑ አሁን የመጡ ክርስቲያኖች ናቸው ወዲያው እንደመጡ ክርስትና እንትን ተቀበሏቸው ንስሐ ተቀበሏቸው የሚባለው እንጂ አንቺ ቤተክርስቲያን ከኛ ጋር የምታድሪ እንደዚህ የምታደርጊ ምናምን ይሉኛል። ኧረ አባ ግድ የሉትም ብላቸው ካልሆን አለኝ። ከዛ እግዚአብሔር ወይ አልኩኝ። ልክ በቃ ቦርደር አካባቢ ስንደርስ ነገ ነው የምትሻገሪው አለችኝ። ነገ ነው አልኳት። አዎ ይሄ የገዛሁት ጫማ በጣም ውድ ጫማ ነው፣ በቃ ለመንገድ የሚሆን ተብሎ ጫማው እንዳለ ተቦዳድሶ እግሬ ጥፍሮቹ እንዳለ ድንጋይ መቷቸው ማለት ነው፣ ደም እንትን ብሏል። እና ምጣድም ተሸክሜያለሁ፣ መንገድ አልችልም። ሰሜን ደግሞ በጣም ተራሮች ይበዙታል። ስንት ዓመትሽ ነበር? 20 ይመስለኛል። እና በቃ አቅቶኛል በጣም እሷ ቤት ራሱ ለመድረስ። ነገ ስደናበር ምናልባት ወታደር ቢይዘኝ ወይ የሆነ ነገር በሆን በቃ መሞቴ ነው። እኔ ደግሞ እዛ ጋር ደግሞ የተገኘ ሰው ደግሞ ይገደላል። ለምን ቦርደር አልፈሃል፣ ስትሻገር ነው የተያዝከው፣ ከባድ ነው። እግዚአብሔር ሆይ አልኩኝ፣ ከነ ኃጢአቴ ነው የምሞተው ማለት ነው። ብሞት ካሳለፍከኝ ግን ይችን ቀን አልረሳትም። አጋጣሚ ደግሞ ቀኑ 29 በዓል ወልድ ነበር። ከዛ ሌሊት ቁጭ ብዬ አደርኩኝ ሳለቅስ፣ እግዚአብሔር ሆይ አልኩት፣ ይሄንን እንባዬን እንደ ንስሐ ተቀበልልኝ በቃ። ምክንያቱም በአባት እጦት
በናፍቆቱ ማን ይሆን በማለት ውስጥ በማንነት ጥያቄ ውስጥ መኖር አልችልም፣ መፈለግ አለብኝ። ስለዚህ እዛ ጋር ሲሄድ ደግሞ አንተ ፈቃደ ሳይሆን ቀርቶ ባልፍ ይሄንንም ባይን እንደ ንስሐ ተቀበልልኝ ብዬ በቃ ማልቀስ ጀመርኩኝ። ሌሊቱን ሙሉ እንዲሁ ሳለቅስ አድሬ አይኔ በቃ እንደዚህ ተናርቷል። ጠዋት መጣች ቁርስ ቢያለችኝ እንዴት አድርጌ ልብላ? ምክንያቱም ኦልሬዲ የሞት ሽረት ሰዓት ደርሷል። እንዴት አድርጌ አልቻልኩም። ጀሪካን ሰጠችኝ። ልጆቿን እንትን አደረገችና እነሱ አህዮቹን ከፊት ለፊት ይመሯቸዋል። አንቺ ደግሞ ከነሱ ኋላ እየሄድሽ ልክ እነሱ አህዮቹን ተመለሱ ብለው ሲመልሷቸው አንቺ ጀሪካኑን አስቀምጠሽ ሩጪ ያለች። ቀን ነው አስበው፣ ሜዳ ነው። ከላይ ደግሞ የኛ ወታደሮች አሉ፣ በክሻፋ ያዩሃል። እዛ ጋር ሹት አሉህ ማለት በቃ አልቆልሃል። አይስቱህምም ደግሞ ሜዳ ነው። መድኃኔዓለም ሆይ አልኩኝ። በቃ ያመጣኋቸውን 1-3 ልብሶች ነበሩ፣ እነሱንም ለእሷ ሰጠኋትና ጸሎት መጽሐፌን በዚህ ጋር ከተትኩት። ጉርድ ነበር ያደረኩት። አንተ ታውቃለህ፣ አንተ ተከተለኝ፣ ከሞትኩም የእምባዬን እንደ ንስሐ አድርገህ ተቀበለኝ ብዬ ወጣሁ። እግሬ ይብረከረካል። መድኃኔዓለም እመብርሃን፣ መድኃኔዓለም እመብርሃን ብቻ ነው የምለው። እዛ ልጅቷ ሄደችና ልክ ተመለሱ ብላ አህዮቹን እንደዚህ ስታዞራቸው ጀሪካኑን አስቀመጥኩኝና ልሮጥ ስል ለካ እግር የለም። እዛ ያሉት እናቶች የሚያበሉት አይዞሽ 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 ይሉኛል። እኛ የኤርትራዎቹ እንትኖች ደግሞ እነዚህ እረኞቹ ደግሞ ሄደች እያሉ ደግሞ ህጻናት ናቸው ይጮሃሉ። ያ ማለት ለነዛ መልእክት ነው። በቃ ጌታ ሆይ አልኩኝ፣ መድኃኔዓለም ክርስቶስ አደራህን ጌታ ሆይ፣ አንተ የተሰቀልከው አምላክ ሆይ በእናትህ በከንቱ አታስቀረኝ፣ እዚህ ጋር ቀባሪ ሳይኖር አምላክ ሆይ እባክህን እርዳኝ። መድኃኔዓለም ሆይ ይችን ቀን አልረሳትም፣ እባክህን እርዳኝ። ፈጣሪ ኢየሱስ ክርስቶስ ሆይ እርዳኝ ብቻ ነው የምለው። ከዛ ያኛው የወያኔው እንትን እንደደረስኩ አየና አይዞሽ ገብተሻል፣ አይዞሽ አለኝ። እንደምንም በቃ ልክ ወደሱ ልደርስ እንደዚህ ቁልቁለቷን እንትን ስል ትንሽ ውስጥ የተረጋጋ ደግፎ አስገባኝ። ሲያየኝ በቃ እግሬ የለም፣ ደም በደም ሆኗል። ጉዞ ተጉዘሽ ነው አለኝ። አዎ አልኩት። ቁጭ በይ አይዞሽ ተረጋጊ አለኝ። ወደ ካምፕ ይዞኝ ገባ። እዛም ትንሽ ፈተና ገጠመኝ። ምክንያቱም እኔ ምንም አይነት ዶክሜንት አልያዝኩም፣ ኤርትራዊነቴን የሚገልጽ ምንም አይነት ዶክሜንት አልያዝኩም። እዛ ካምፕ ከገባው በኋላ ደግሞ ለካ እዛ አካባቢ ራሳቸው ጋር እንዲሁ በዛው ገባ ብለው እንትን ይሄ ሪፊጂ ገብተው ወደ አሜሪካ ለመሄድ ምናምን ፕሮሰስ ይሰራልና እንደዛ ብትሆኝስ፣ በዛ ላይ ጥርስሽ የናዝሬት ጥርስ ነው፣ የሐዋሳ ጥርስ ነው፣ ከዚሁ የመጣሽስ ብትሆኝ አይነት ነገር። በቃ ምን ልመልስ? እሺ አዲስ አበባ ላይ የምታውቂው ኤርትራዊነትሽን ሊመሰክርልን የሚችል ሰው አለ? እሺ አልኩኝ። አንድ ማውቀው ሰው ነበረ፣ ስልክ ሰጠኋቸው። እሱ አዋቃታለሁ፣ አስመራን ማውቃት፣ እንዲህ አይነት ብሎ ነገራቸው ከነ ምልክት። የዛን ሰዓት በቃ እሺ ትውጣ ተብሎ ያ ሁሉ ሰው ይመጣል፣ ሁሉም ተመርምሮ ይወጣል። እኔ ብቻዬን ታስሬ ነበር ያልኩትና እግዚአብሔር ይመስገን እኔ ዝም ብዬ የቤተክርስቲያን ቅዳሴ ከሩቅ ይሰማኛል። እሱን እየሰማሁኝ እየጸለይኩ ምን እያልኩ ዋልኩኝ። በዚህ እንትን ጨረሻ ላይ ያው ሪፊጅ ገባሁ። ሪፊጅም ገብቼ ወደ አዲስ አበባ ለመምጣት እንትን ስል ወረቀት ያስፈልግሻል መንቀሳቀሻ በሚለው ደግሞ እዛ ጋር ትንሽ ቆየሁኝ። እዛ የሆነ ሰው ተላከልኝና እዛ ጋር ምን ልበለ ብቻ እሱ ከካምፕ ይዞኝ እንዲወጣ። ምክንያቱም ካምፕም ስገባ የሚቀበለኝ ሰው የለም። ሁሉም ሰው እየመጣ የራሱ ሰው ይወስደዋል ምናምን። እኔ እዛ ብቻዬን ቁጭ ብዬ ቀረሁኝ። እዛ ዘበኛው እንዴ ሰው የለሽም ሰው የሚወስድሽ የለም ሲሉኝ እኔ እንጃ ማን እንዳለም አላውቅም። የተሰጠኝም ስም ስልክ ደግሞ አልመጣለችኝ ልጅቷ፣ ቆየችብኝ። በቃ እስኪ ለማንኛውም መቆያ የሚባል ቦታ አለ፣ እዛ ቦታ ሂጂ አሉኝ። እዛ ቦታ ሲሄድ ያቺ የተነገረኝ ያክስታችን ልጅ ናት የተባለችው ልጅ እሷ መታ ወሰደችኝ ማለት ነው። ወደ አዲስ አበባ እንዲሄድ ደግሞ ሌላ ሰው መጣልኝና እንዴት አድርጌ ነው አሁን ማልፈው ጌታ ሆይ እንዴት አድርጌ ነው ወደዛ የሚሄደው እያልኩኝ ሰው ተላከልኝ። መጣ ልጁ። እንሄዳለን በቃ ነገ ይዤሽ እሄዳለሁ አለኝ። በምን መታወቂያ እሄዳለሁ? በቃ ቢሮ እንግባና እናጽፋለኝ። አጻፍኩኝ። ለቤተሰብ ጥየቃ ነጭ ወረቀት ግን መታወቂያ ያስፈልጋል። ከዛ የቤተክርስቲያን መታወቂያ ብቻ ነበረኝ። ይሄ
ምዝገባ አለ አይደል ቤተክርስቲያን ምን ከፍልበት የአባልነት እሱ ብቻ ነው የነበረኝ። ከዛ እየሄድን በሊማሊሞ ነበር የምንሄደው። ልጁ የአዲስ አበባ ልጅ ነው። በሊማሊሞ ነው የምንሄደው። ምንም እንዳትፈሪ ይዤሽ እወጣለሁኝ፣ እኔ መታወቂያሽን ትሰጭኛለሽ፣ እኔ ብቻ ነኝ የማሳየው አለኝ። እሺ አልኩት። ከዛ ሊማሊሞን እንዳላይ እሱ እንትን ያደርገኛል፣ ተኝ ይለኛል። ምንድነው የምትፈራው? እኔ እኮ ብዙ ነገር አይቼ መጥፎ ሰው ነኝ እኮ ልጅነቴን አትይለዋለሁ። ግድ የለሽ ማይ ተኝ እዚህ ጋር ተኝ ይለኛል። ከዛ የሆነ ሰዓት ላይ አላየውም እንዳትይ ትንሽ እዩ ብሎ ሲያሳየኝ ወይ ለዚህ ነው እንዲህ አልኩት። እኔ እኮ በጣም የከፋ እኮ አይቼ መጥቻለሁ ምናምን ብዬው። ከዛ የሆነ ሰዓት ተኝ ሲለኝ እንዲሸለብ ነገር አደረገኝ። በእውነት ነው የምልህ ሶል፣ ይሄ አባታችን ቅዱስ ሙሴ ባህረ ኤርትራን ሲከፍል በትሩን ይዞ ልብሱን ለብሶ እንትን አለ አይደል? እሱ አባት በቃ ከባሳችን ፊት ለፊት እየሄደ ይታየኛል። ባሳችን ፊት ለፊት የሚሄደው እና ቆየት ስንልበት እንዲዞር ይልና ሄደና የሆነ ብቻ ሸለብታ ነገር ነው። እንቅልፍም አልወሰደኝም በስነ ስርዓት። ዘጠና ስል በስመ አብ ወወልድ ወመንፈስ ቅዱስ አልኩ። በጣም እንደነገጥኩኝ። ጸደቀ ይባላለች። ጸደቀ አልኩት። አቤት እንዲህ ነገር ተመስገን፣ እግዚአብሔር ይመስገን፣ በጣም ጥሩ ነው፣ እግዚአብሔር በሰላም ያስገባል፣ ምንም እንዳትጨናነቅ ያለኝ። እሺ አልኩት። አለፍን። አዲስ አበባ መጣሁ። አዲስ አበባ መጥቼ ያ በስብከት ሳየው አስመራ ቁጭ ብዬ በሲዲ ሳየው የነበረውን ጉባኤ ቤተክርስቲያን ጠዋት ማታ አገኘሁት በአካል። ምን ልበል በቃ አባቴን ፍለጋ ሁሉ እስከ ራሳ ድረስ ማለት ነው። አመት ከ2 ወር ቄራ አካባቢ ቤት ተከራይቼ ቁጭ አልኩኝ። ንስሐዬን ወዲያው እንደገባሁ ተስዬ ነበረ። ንስሐዬን ገባሁ። እግዚአብሔር ሆይ ከዚህ በኋላ አንተን የሚያሳዝን ህይወት እንዳላደርግ፣ አንተን የሚያሳዝን ህይወት እንዳይኖረኝ እርዳኝ። እዛ በቃ ሚካኤል ገባሁ። ማልቀስ ነው ስራዬ። በቃ ማልቀስ። መድኃኒዓለም ሆይ እኔ ማን ሆኜ ነው እኔን አንዲት ቆሻሻ ሴት ከዛ ሁሉ መዓት አውጥተህ ያን ሁሉ ነገር አሻግረህ፣ እኔ የቤት ልጅ ነኝ፣ ምንም የማውቀው ነገር የለም። ስለዚህ ይህን ሁሉ ነገር አሻግረህ እዚህ ድረስ ያደረስከኝ እኔ ማን ነኝ? በቤቴ ያቆምከኝ እኔ ማን ነኝ? ዛሬ ለንስሐ ያበቃኸኝ እኔ ማን ነኝ? እያልኩኝ በጣም ማልቀስ ጀመርኩኝ። በቃ ቅዳሴ ተቀድሶ እስኪያልቅ ድረስ ያ እዛ የነበርኩበት ነገር ትዝ ይለኛል። እህቴ ትዝ ትለኛለች። ትልቁ ደግሞ ፈተና የሆነብኝ የእህቴ ልጅ የመጀመሪያ ልጇ በጣም ነበር የምወዳት እና በጣም በቃ ቀንን ካላየኋት ከሷ ጋር ካልተጫወትኩኝ እንትን አይለኝም እና ልጆች በሚቆሩበት ሰዓት ማየት ያቅተኛል። በጣም ነው የማለቅሰው እና አብረውኝ እንዲህ አጠገብ የሚያስቀድሱት ይጠይቁኛል፣ ልጅ አለሽ ይሉኛል። አዎ ልጄ ናፍቃኝ ነው የማለቅሰው እላቸዋለሁ። አባቴን እንዴት ነው የማገኘው? ትልቁ ጥያቄ ይዤ የመጣሁት ጥያቄ አለና የሚገርምህ በሰዓቱ በሰማሁት መረጃ መሰረት የት ነው የሚሄደው? ደብረ ዘይት ዱከም እየሄድኩኝ አጠያይቃለሁ። የት ነው የምገባው? የጦር ሰራዊቶች የሚሰበሰቡበት፣ ከራምቡላ የሚጫወቱበት፣ የሚጠጡበት የተባለ ይሄ እንዳሁን ጊዜ ያልከፋም ነበር። የወያላዎችን እየጠየቅኩኝ እነሱ ይዘውኝ እየሄዱ ጠጅ ቤቶች፣ ጠላ ቤቶች ውስጥ ምናምን እየገባው ነው የምፈልገው። አንዳንዶቹ እኔ ነኝ ይሉኛል፣ አንዳንዶች እንደዚህ በዚህ ስልክ ደውይ ይሉኛል። ብዙ ነገር አየሁኝ። ከዛ በኋላ በቃ አልሆነም። በቃ ያው ወደ ውጭ መውጣት ነበረብኝ። ወደ ኳታር ለመሄድ ወደ ኬንያ መንገድ ሄድኩኝ። በኬንያ ለመውጣት አልሆነም። ሞያሌ ደረስኩኝ። ብጥብጥ አለ፣ በዚህ መታለፍ አይቻልም ተባለ። ከዛ ተመለስኩ። ስመለስ ግን እመቤቴን በጣም የምጠይቃት ነገር ነበረ። አስመራ ሆኜ የምሰማው የጻድቃኔ ማርያም ገዳም ምን አደረግኩኝ? አንዲት እህታችን ነበረች። እሷን ደወልኩላትና ከሞያሌ እየተመለስኩ ነው፣ መንገድ ያልተሳካልኝም። ስለዚህ ምንድነው ማድረግ ያለብኝ? ልክ አዲስ አበባ ስደርስ አብረን እንሄዳለን፣ ቆሎና በሱ አዘጋጅተሽ ጠብቂኝ አልኳት። እሺ አለችኝ። ልጅቷን ይዤ ጻድቃኔ ማርያም ሄድኩኝ። በጣም ደስ አለኝ ደጇን በመርገጤ። እቺ ልጅ በጣም ጎበዝ ሰንበት ተማሪ ነች፣ ቆራቢ ናት ምናምን ነገር እና እዛ እንሰግዳለን፣ ጾማለን ምናምን ነገር። የገና ጾም ነበረ። 7 ቀን ልንቆይ እንሄድ ነው። ለምን ተመልሼ በሱዳን ልወጣ ነው። እኔ ምን ሰማ ነበር? ጻድቃኔ ማርያም እኮ ከወደደችሽ አትለቅሽም፣ እዚሁ ልታስቀርሽ ትችላለች ምናምን የሚል ነገር ሰምቻለሁ። እመቤቴ ያልኳት እኔ ገና ብዙ መንገድ ማስብ ሰው ነኝ። እዚህ እንዳታስቀሪኝ እሄዳለሁ፣ ግን በፈቀድሽ ሰዓት ደግሞ እመጣለሁ። ከዛ
ጸበሏን እየተጠመቅን ምን እያልን በሰባተኛው ቀን አካባቢ ልንወጣ ስትል ህልም አሳየች። ከድሮም ከልጅነቴም ጀምሮ አክስቴ በጣም የምታስጠነቅቀኝ ነገር ነበረ። ህልምሽ በጣም ከባድ ስለሆነ ለሰው ህልም ብታይ ህልም አየውልህ ብለሽ እንዳትናገሪ፣ ህልምሽ እንደ ልጅነትሽ አይደለም፣ በጣም ከባድ ነው ህልምሽ ትለኛለች። እና በህልሜ በጣም ነው የምፈራው፣ ደግሞ የሚሆነው እውነታውን ነው የሚያሳየኝ። እና ህልም አየሁኝ። ያየሁት ህልም ደግሞ በጣም ያስፈራል። ከዛ ምን ማለት ነው ይሄ ብዬ አባቶች ጋር ሳስተረጉመው አይ ልጄ ጻድቃኔ እንግዲህ እሷ ፈቅዳለሽ መጥተሽ ትጠመቂ ይሆናል እንጂ ከባድ አጋንንት አለብሽ አሉኝ ማለት ነው። እንዲህ ጎጆ ቤት ውስጥ ተቀምጬ ነው ይመስለኝና ይሄ ጉሬዛ ትላልቆቹን ጥቋቁሮቹ አሉ አይደል? እነሱ 5 ናቸው እንደዚህ ከበውኛል። እኔ ደግሞ ድንኳን እንትናት ጎጆ ቤት ናት። የጎጆ ቤቱ ምሰሶ ይዤ ነው የቆምኩት። እነሱ ግን ከበውኝ ጉብ ጉብ ብለው ቁጭ ብለዋል። ይሄንን ያየሁት። ከዛ ይሄ በቃ አጋንንቶች ናቸው እነዚህ። ግን እግዚአብሔር ፈቅዶልሽ መጥተሽ ትጠመቂ ይሆናል። ይሄ ነው ባትሄጂ እዚህ ብትቆይ ቆንጆ ነበር፣ የምትሄጂ ከሆነ ግን ይሄ ነው አሉኝ። ያንን በልቤ ይዤ እመቤቴ እንዳታስቀሪኝ እያልኩ ወጣው። አልቆየሁም። በሱዳን በጎንደር አድርጌ በሱዳን በመተማ በጣም ከባድ የሆነ በጣም ብዙ ፈተና የበዛበት በጣም ብዙ ውጣ ውረድ የነበረበት መንገድ ተጉዘን ደግሞ ሱዳን ገባው ማለት ነው። ሱዳን 7 ወር ቆየው። ፓስፖርት አወጣው፣ የኤርትራ ፓስፖርት አወጣው። ከዛ ወደ ኳታር ሄድኩኝ። ኳታር ስገባ ደግሞ ፈተናዬ ብሎ ጀመረ ማለት ነው። ቪዛው በብድር ነበር የተሰራው እና ያንን ብድር ለመክፈል አገሩን አላቅም፣ ሰው አላቅም። ስገባ በቃ ይሄ ሰው የማይገባበት ብዙም እንትን የማያደርገውን ስራ አይነት ነበር ስሰራ የነበረው። ይሄ በር ውስጥ ዘግተውብክ ይሄዳሉ፣ ልጆቻቸውን ጥለውብክ፣ ምግብ አይኖርም። ሲቀጥል እንዲህ አረብ ሀገራት ስትሄድ መጀመሪያ የሚቀፍህ ስጋ መብላት፣ የነሱን የሰሩትን ምግብ ኖርማል ነው ብለህ መብላት በጣም ከባድ ነው። እና እነዛ ነገሮች በጣም ፈተና ሆኖብኝ ነበር። ከዛ በኋላ ቤተክርስቲያን ውሰዱኝ ያልኩኝ ቤተክርስቲያን ሄድኩ። ደስ አለኝ። ስላሴ ቤተክርስቲያን አሁን እግዚአብሔር ይመስገን ተሰርቶ ሊመረቅ ነው። ወዲያው ሰንበት ትምህርት ቤት ገባሁ። ምክንያቱም እዛ ደግሞ ሰንበት ትምህርት ቤት እንደ ሀገር ቤት አይደለም። ሁሉም ራሱን የቻለ ሰው ቤተሰቡን የሚጦር ቤተሰቡን የሚያግዝ ትላልቅ ሰዎች ናቸው ሰንበት ትምህርት ቤት የሚያገለግሉት። እና ገባሁ። በጣም ደስ አለኝ። ማገልገል ጀመርኩ። በገባው በ2 ወሬ እዳይን ሳልከፍል ያ እኔ የገባውበት ያስገባኝ ስፖንሰር የሚባል አለ እዛ ሀገር፣ ስፖንሰሩ ሞተ። ስለዚህ እንደ አዲስ ቪዛ ግዢ ተባልኩኝ። በጣም ደነገጥኩ። ምክንያቱም ያኛው ብር ገና በጣም ብዙ ነው፣ አልጨረስኩም ከፍዬ። እና ያ ትርምስ በነበረበት ሰዓት በጣም ከፋኝ፣ አለቀስኩኝና አንዲት ትልቅ እናት አሁን ዛሬ መንኩሰው በመንኩስና ህይወት ውስጥ እዚህ አዲስ አበባ መጥተው ወደ ዲማ ጊዮርጊስ አካባቢ ነኝ ብለውኛል። አሁን በጣም በህይወቴ ትልቅ ቦታ ያላቸው እናት ናቸው። እማሆይ ወለተ ሩፋኤል ይባላሉና እሳቸው የዛን ጊዜ እዛ ነበሩ። ወደ 22 ዓመት እዛ ተቀምጠዋል። ቤት ሊከራዩ እንትን እያሉ ነበርና እማማ እኔ ቤት መከራየት ፈልጋለሁ እና እርሶ ካለ ስላቸው ምንም ችግር የለም ልጄ፣ እኚህ አባ ቤተክርስቲያኑን የሚያስተዳድሩት አባት ቤት አለ ብለውኛል እሳቸው ጋር፣ ስለዚህ እዛ እንገባለን አሉ። እሺ አልኳቸው። ገባሁ። በዛ ውስጥ ግን በቃ እንደ አዲስ ቪዛ መግዛት አለብሽ የሚባለው ነገር እማሆይን ያው እዛ ሰዓት ማማ ዝናሽ ነበር የምንላቸውና ማማ ዝናሽ እንደዚህ ከሆንኩኝ ብዬ በጣም አልቅሼ ነገርኳቸው። በጣም አዘኑ። በዛን ሰዓት እኔ በገባው ሰዓት ላይ የስላሴ ቤተክርስቲያን የታቦቱ ማህበር ተመስርቶ ነበርኩኝ። ሰንበት ትምህርት ቤቱ ደግሞ በግማሹ የቆራቢያን ማህበርም ተብሎ ስለተመሰረተ እዛ ውስጥ አለ እና እቺ ልጅ እንዲህ አይነት ነገር አጋጥሟታል እና የሆነ ነገር እናግዛት ገና መምጣቷ ነው ብለው ሲናገሩ ስላሴ ማህበር በራሱ ሰንበት ትምህርት ቤት በራሱ ብር አዋጡልኝ አዲስ ቪዛ እንዲገዛ። እና በዚህ አጋጣሚ በጣም ላመሰግናት እምወድ እህት ኳታር ላይ ስቲል ነው አለች። ሰብለ ትሬዲንግ እንጀራ ትባላለች። ሰብለ እንደዚህ አይነት ችግር ያጋጠማት ልጅ አለች እና ጥሩ ሰው ፈልገሽ ስፖንሰር እንደዚህ አድርጊላት ተባለች። እግዚአብሔር ይስጣት። በጣም ጥሩ ሰው ፈልጋ አዲስ አይዲ ተሰራልኝ። እዛ ሰንበት ተማሪዎች እንዲህ ምንድነው የምትሰሪው አሁን አሉኝ። የሚገርም ስራ ካለመናቄ በጣም ይሄ ብድር የሚባለው ነገር ከመጨነቄ የተነሳ 3 መንታ ህፃናት ያሉበት ቤት 3 መኝታ ቤት 4 ሽንት ቤት ሳሎን በረንዳ
ኩሽና ያለበት ያን ሁሉ ራሴ አጽድቼ ጠዋት 4 ሰዓት ልጆቹ እስከሚነሱ ድረስ ከዛ እናታቸው ደግሞ የልብ ታማሚ ናት ልጆቹን ትሰጠኛለች ጠዋት 4 ሰዓት ላይ ጽዳት ስጨርስ ምናልባት ቁርስ አልበላሁም ሊሆን ይችላል እነዛን ህፃናት ገና እንዲህ ነው የሚፍለከለኩት እኔ ልጅ አላቅም ይሄ ህፃናት አላቅም ሰጠኛለች ጦጧቸውን ሳጥብ ልብሳቸውን እንትን ብዬ ምግባቸውን አብልቼ ራሴ ነኝ ማዝናናቸው ምናምን ነገር ሴትዮዋ ልብ ድካም አለባት ከዛ በኋላ ትተኛለች ሚገርም እዛ ቤት ስንት ሰዓት ነው ምግብ የሚሰራው 11 ሰዓት ለምን በለኝ ባሏ የሚመጣው 11 ሰዓት ነው ከስራ እቺ ሰው ትወጣና የሆነች ካፕ የሆነች እንትን ኒስካፌ ምናምን ወተት ታደርግና መድኃኒቷን ትወጣለች ብስኩት ነገር ትበላለች ከዛ በኋላ በቃ ምግብ አትበላ እኔ በዛ ውስጥ ታሳቢ አይደለም በቃ ቤት ውስጥ እኔ የምሰራው ነገርም ላይ ኖር ይችላል እና አርብ ሲሄድ የግድ ለሳምንቴን እንትን ይዤ መግባት አለብኝ እና ስነግራቸው እንዴ 3 ህፃናት መንታ በዛ ላይ ይሄንን የሚያክል አፓርታማ አንቺ እብድ ነሽ እንዲያሉኝ ደሞዙ በጣም ትልቅ ሆኖ የተሰማኝ ለኔ ምክንያቱም እዛ ከበዛ በፊት ስሰራባቸው ከነበሩት ደሞዞች ከነበሩት ጫጫታዎች ይሄ ሰፓሬት የሆነ ክፍል ካለመኖሩ የተነሳ ጸሎት ማድረግ አልችልም ያስጨንቀኛል ጩኸታቸው ራሱ ያስጨንቃል ሱዳኒዎች ደግሞ በጣም ነው የሚጮሁት ሊባኖሶች ደግሞ በጣም የጽዳት በሽተኞች ናቸው ከምነግርህ በላይ ይሄ ያጸዳ ከኋላ እየመጣ ሹሃት ያከታማ ሹሃት ላ ምንድነው ይሄ አልጸዳም በዚህ በክሎሮክስ ስላላደረግሽውም ክሎሮክሱንም ዲቶሉንም ምናምኑ ባንድ ላይ ድብልቅልቅ አድርገው ይሰጡህና ዳይ በደንብ አጥበሽ ይሄን እንደዚህ አድርገሽ አጥበሽ እሱን ከደፋሽ በኋላ በንጹህ እንደዚህ ታደርጊና ደግሞ እንደዚህ አድርገሽ ታጥቢዋለሽ ከዛ በኋላ በንጹህ ፎጣ ደግሞ ታደርቂዋለሽ እንዴ ታደርጊው ያ የሚነግሩህ ግን በጩኸት ነው አንተ የምታውቀው ነገር ሁሉ ነው የሚጠፋብክ ከዛ በቃ እቺ ሴትዮ ሰላማዊ ናት ለምን እቺ ሰው የራሷ ችግር አለባት አይደል ትተኛለች አላገኛትም እኔ ግን ከዛ በፊት የተማርኳቸው ትምህርቶች አሉ አይደለ በጽዳትም በምንም አሰራላታለሁ እንዳትናገረኝ ቤቱም አፓርታማ ነው እነዚህ ደግሞ ህፃናት ናቸው የሚያቆሽሽብኝ የለም እንደዛ ሰላማዊ ህይወት ያለው መሰለኝ እነዛ ሰንበት ተማሪዎች ይሄ ስራ መስራት የለብሽም እኛ ነጮች እናመጣልሻለን ፓርት ታይም ትሰሪያለሽ ሰርተሽ ውለሽ ወደ ቤትሽ የምትገቢበት ቤት ተከራይቼ ነጮች ጋር ስራ ገባው እግዚአብሔር ይመስገን ተንፈሳልኩኝ ሳነዛን ሰዎች ጥሩ አድርጌ በደንብ በስራዬ አሳመንኳቸው ግን ውስጥ የፍርሃት ነበረ ወንዶች ናቸው ሁለቱም እና ሴት የለም ቤት ውስጥ ቁልፍ ከፍቼ ነው የምገባው ገብቼ ስራቸው በጣም ብዙ ነው ራሳቸው ናቸው ኩክ የሚያደርጉት እያንዳንዱ ነገራቸው ነጭ ነው how come እንዴት ነው እነዚህን ሰዎች ማስደስተው ብዬ በጣም ነው ኦቨር ምሰራው ለከነዚህ ደግሞ በጣም ገርሟቸዋል ምክንያቱም ፊሊፒኖች ምናምን ከካምፓኒ ነው የሚያመጡት እንደዛ አይሰሩላቸውም የሆነ ነገር የሚያነሳሱባቸዋል ለካ ይሄ ሲጋራ ይወዳሉ ፊሊፒኖች መጠጥ ይወዳሉ ምናምን ያን ነገር ያነሳሱባቸዋል እኔ ደግሞ ትኩረቴ ምን ላይ ነው እንዴት አድርጌ ሰርቼ እነሱን ላስደስት የሚለው ነገር ላይ ከዛ ሲያዩኝ አቢ አዩ ኤንጀል በቃ ይሆናል አይደለ እኔን እንትን ሊያደርጉኝ ሞከሩ ነጮች ማከባበር ይወዳሉ ለዛ ይሆናል እንደዛ የሚሉኝ ብዬ አላምንም እኔ ሰርቼ ነው ከዛ ሌላ ሰዓት አለሽ መሰሪበት ብዙ ጓደኞች አሉ እናምጣልሻል አልኳቸው በቀን 2 ስራ ብቻ ሰርቼ ከገባው በጣም ራሴን እንደሰነፍኩ ነው ማስበው ሶስተኛ ወይ የሚተኮስ ልብስ ብቻ ያለበት መግባት አለብኝ ወይ ቤቢሲቲንግ መግባት አለብኝ ህፃናት ብቻ መጠበቅ እነሱ ምናልባት እራት ሊኖራቸው ይችላል ወይ የሆነ በሰዓት ብቻ የሚከፍሉኝ በቃ ምን ልበል በዚህም ስራ በሳምንት ወደ 8-9 ቤት እሰራለሁ በዚህ መሃል አገልግሎት ያለ ቤተክርስቲያን ሐሙስ ስራ ውለን ማታ አባ ቤት ሄደን የምናድረው ለምን ለቤተክርስቲያኒቷ ገቢ የሚሆን እንጀራ እንጋግራለን ለሊት ወጥ እንሰራለን አዋት ልብሳችንን አጽድተን ገላችንን ታጥበን ሰንበት ትምህርት ቤት ገብተን ትምህርት ተምረን መዝሙር አጥንተን ህፃናት ክፍል የሚገባ ህፃናት ይገባል አገልግሎት የሚገባ መዝሙር የሚገባ ያዘምራል ያንን የሰራነውን ምግብ ያሽጋል የሚሸጥ ይሸጣል እንመደባለን ስንት አመት ቆይሽ ኳታር 8 አመት ማትረሹ ገጠመኛል ኳታር ላይ የሆነ ሰዓት ላይ አንዲት ጓደኛዬ ልትወልድ የኔን ስራ አቆይልኝ አለች ለምን ፓርት ታይም አይገኝም እና አቆይልኝ ብላ ስትሰጠኝ ሴትዮዋን አላቃትም እንግሊዘኛቸው ትንሽ ይከብዳል መጀመሪያም ነጮች ጋር ስሰራ ሃይማኖት የምትባል ጓደኛ አለችኝ እዛው ሰንበት ትምህርት ቤት የተገናኘ ያገኘዋት እሷ ጋር ነው ኮፒ ፔስት አድርጌ ልካላትና ምንድነው ያሉኝ ብዬ
ጽፍላት መልስላት አለው ለሷ ከዛ እሷ ተርጉማ ትልክልኛለች ከዛ በኋላ ነው ገብቶኝ የምሰራው እንደዛ እያልኩኝ በቃ ጎበዝ እንትን ሆንኩኝ በብዛት እነዛ እንግሊዛውያን ያስተዋወቁኝ ስለሆኑ ብዙዎቹ እንግሊዛውያን ናቸው እና የቺ ሴትዮ ሜሴጅ ጻፈችልኝ ስጽፍልኝ እኔ አልገባኝም አሁን ዛሬ ጣዋት አንተ ጋር ተቀጣጥሬ ያለው አይደል ልሰራ ያቺ ቀን ኦሬዲ ዌስት ሆናለች አንተ እንኳን አልፈልግም ብትለኝ በዛ ሰዓት ምንም ስራ ላገኝ አልችልም ከስሪያት ነው የምውለው እና እያንዳንዷ ቀን ለኔ ሂሳብ ውስጥ የገባች ናት የትራንስፖርት ያለ የምግብ ያለ ሶ ምን ይዤ ነው የምገባው የሚለው ነገር ሂሳብ ውስጥ የገባ ነው ደርሼ ከስር ቁጭ ብዬ መጥቻለሁ ብዬ ሜሴጅ ጻፍኩላት በዋትስአፕ ስጽፍላት አልገባሽም እንዴ እኔ እኮ አትምጪ ነው ያልኩሽ አለችኝ በጣም ተናደድኩኝ ብር በጣም የሚያስፈልገኝ ሰዓት ነበር ሰዓቱ መመለስ አልችልም ወደ ቤቴ የ45 ደቂቃ መንገድ ነው በመኪና የመጣሁት ሶ እነዚህ ነጮቹ ጋር ሜሴጅ ጻፍኩላቸው ሚስተር ጆናታን መለሰልኝ አቢ እኔ ስራ ድሬ ነው የመጣሁት ግን ምንም ሁቨር ይሄ መጥረጊያው ማሽን ነውና ሁቨር ምናምን እንዳታጮሂ ጂቢና ስሪ ስራሽን አለኝ ምንም ችግር የለም አልኩኝ ገባው ብዙ የሚተኮስ ልብስ ስለነበረኝ አንደኛው ቤድሩም ገብቼ ልብስ መተኮስ ጀመርኩ እሱ እስከሚነሳ እንዳልቀሰቅሰው ማለት ነው መጣ አቢ ሃይ ምን ተፈጥሮ ነው ዛሬ ምናምን አለኝ በጣም ከፋኝና ባለኝ እንግሊዘኛ ነገርኩት ምናልባት ለሱ አልኩት 150 ሪያል 1 ካፕ ቡና የምትጣብጣበት ሊሆን ይችላል ለሷ ለኔ ግን በጣም ብዙ ብር ነው እንዲህ ያደረገችኝ ሴትዮዋ ይሄን ሜሴጅ ነበር የጻፈችልኝ ብያልኩት አነበበውና ሜሴጁን አቢ ያለኝ አንቺ የለመድሽው የኛን እንግሊዘኛ ነው ሴትዮዋ መጀመሪያም አትምጪ ነበር ያለችሽ አይዞሽ አትከፊ እንደዚህ አትሆኚ እሺ ፕሊዝ ስማይል አለኝና በጣም ጨነቀው ተሰምቶኝ አለቀስኩኝ ስትጨርሺ ንገሪኝ አለኝ እሺ አልኩኝ ስጨርስ ሚስተር ጆናታን ኦሬዲ አም ፊኒሽ በቃ ልሄድ ነው ምናምን አልኩት ነው ያለኝና ለራሱ ስራ በሚወስድበት እንትን ጆክ ጁስ ሰርቶ ሰጠኝና ይሄ የኔ ጆክ ነው ታውቂያለሽ አይደል አለኝ አዎ እኔ እንደ እህቴ ስለሆነ ማይሽ በጣም ስለማከብርሽ በጣም ስለምወድሽ እንድትከፊብኝ አልፈልግም እሺ እኛ እናከብርሻለን እንወድሻለን ጓደኞቻችን ጋር እንኳን ልከንሽ ከነሱ የሚመጣልን መልስ በጣም ነው ደስ የሚላቸው ስለዚህ እንድትከፊ አልፈልግም ይሄ 150 ብር ደግሞ ከሱ አይቀርብሽ ይሄውና ብሎ ሰጠኝ በጣም ደነገጥኩኝ እና ወደ ራሴ ነው ያዞርኩት እኔ በሆነ አደርገው ነበር እኔ እኮ እግዚአብሔር አውቃለሁ እላለሁ እኔ እኮ ክርስትና ገብቶኛል እላለሁ ይሄ ሰው ግን ሃይማኖት የለውም ሃይማኖት እንደሌለው በጣም ደጋግሞ ነግሮኛል አቢ አዩ ኳየር ይለኛል ምክንያቱም እዘምራለሁኝ እና አዎ እለዋለሁ but please smile እሺ ስማይል ይለኛል ለምን ያቺ ፊቴ ደግሞ ኩስተር ነው የምትልባቸውና ያቺን ቀን በፍጹም አረሳት በፍጹም እና አንድ ቀን ደግሞ አይዲ ለመጀመሪያ ጊዜ አይዲ ተጠየቅኩበት ቀን እኔና ጓደኛዬ ስራ ልንወጣ ዛብጥ የሚባሉ አሉ ቀይ ቦኔት ምን እንደምንላቸው እኛ እዚህ ዋናዎቹ ቀይ መኪና ይዘው ነው የሚዞሩትና እኔና ጓደኛዬ ስራ ልንሄድ ውጭ ላይ ታክሲ እየጠበቅን መጡብን እንግዲህ የኛ መታወቂያ ሜድ ነው የሚለው ስለዚህ ሜድ ደግሞ ብቻዋን ውጭ ላይ እንዴት ትገኛለች ካሰሪዎቿ ውጭ የአሰሪዎቻችን ስም ማወቅ አለብን የዋናውን ስፖንሰራችን ስም ማወቅ አለብን ያ ቀን አቡነ ተክለ ሃይማኖት ነበር አስታውሳለሁ እኔም ጓደኛዬም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሰላም ለኪ ያልደገምነው ጸሎትን ጠይቀኝ መጡ አጠገባችን ቆሙ ምን ያረጋችሁ ነው ምን ታረጋላችሁ እዚህ ፀሐይ ላይ ምናምን አሉ አይ ወደዚህ ጋር እረፍት ልንሄድ ታክሲ እየጠበቅን ነው አልናቸው ቶሎ ዞር በሉ ከዚህ ጋር አሉ ምክንያቱም መንገድ ላይ ከቆምክ ወንድ የምትፈልግ ነው ለካ የሚመስላቸው እነሱኛ እናቅ ይሄን ቀን ማረሳው እስኪ መቤት ያደረገችልኝ ያልሽኝን ታምርና በርሜል ጊዮርጊስ እንዴት ልትይዥ እንደቻልሽ እነዚህ ታሪኮች ደግሞ አንስተን ቆይታ እናደርግ እዛው በነበርኩበት ሰዓት ላይ እኚህ እማሆይ አሁን እዚህ መጣው መንኩሰዋል ያልኩህ እናት በጣም አለቅስ ነበር በጣም ውስጤ አንደኛ የአባቴ መልስ አልተሰጠኝም አላገኘሁትም አባቴን ሁለተኛ ነገር ሌሎችም እንዲሁ በጣም በህይወቴ ያዛሉኝ ነገሮች አሉ ስራ ሰራለሁ አገኛለሁ ግን በጣም እታመማለሁ እና ወገቤ መቀመጥ እስኪያቅተኝ መተኛት ለሊት እስኪያቅተኝ ድረስ ሆነ ምን አደረኩኝ በጣም መቤቴ ሆይ ምን ይሻለኛል እስኪ ፍቀጅልኝና መጥቼ ደጅሽ ላይ ጸበልሽ ልጠመቅ እያልኩ በጣም ለምን ነበር እንዳልኩ በኤርትራ ፓስፖርት ነው የገባሁት ሶ ኢትዮጵያ ለመምጣት ቪዛ መጠየቅ አለብኝ ከመጠየቄ በፊት ግን እኚህ እናት
ምን አሉኝ? አብነት አሉኝ። አቤት አልኳቸው። እኔ መልእክት አለኝ ከመቤት የተላኩት፣ ብታምኚኝ እመኚኝ፣ ባታምኚኝ አንቺን ይመለከታል። እኔ ግን ንገሪያት ተብያለሁ ልነግርሽ ነው አሉኝ። ለእኔ ከመቤቴ አልኳቸው። አዎ አሉኝ። እሺ ማማ ምንድን ነው ስላቸው፣ የጻድቃኔዋ ማርያም አቢን ነይ ብላሻለች ብላችሁ ንገሩልኝ ብላ ወረቀት ፖስታ ነው የሰጠችኝ። ያንን ፖስታ እኔ አላነበብኩትም። በትክክልም እኚህ እናት መጻፍም ማንበብም አይችሉም። ከሳቸው ጋር የምትሰራ ልጅ አለች፣ ለእሷ ነው የምሰጣት አሉ፣ በህልማቸው ማለት ነው። ይሄንን ፖስታ ከመቤቴ የተቀበልኩት ለአቢ ነው የሚለው እና መርዶስ ቢሆን ምንስ ቢሆን እንዴት አድርጌ እሰጣታለሁ? እስኪ አንብቢው ብዬ ገልጠን ስናነበው ጻድቃኔ ማርያም ነይ ብላሻለች ብላችሁ ንገሩልኝ ነው የሚለው። ለማመንም ላለማመንም በጣም ተቸገርኩኝ። መጀመሪያ ማን ነኝ እኔ የሚለው ነገር አለ። ሁለተኛ ነገር የእሳቸውን ደግሞ አየሁኝ። እሳቸው ቅርብ ናቸው ለእግዚአብሔር፣ በጣም ሲጸልዩ ነው የሚያድሩት ምናምን፣ ቆራቢ ናቸው። ከዛ በቃ እመቤቴ ፈቃድሽ ከሆነ መንገዱን አስተካኪ፣ ፈቃድሽ ካልሆነ ደግሞ የአንቺ ጥሪ ካልሆነ እንግዲህ አንቺ ነሽ መመልሽ አልኩኝና ቀጥታ ኤምባሲ ገብቼ ቪዛ ጠየቅን። እዛ ቢባል ቢሰራ በቃ ቪዛው አልመጣም ማለት። ከዛ እመቤቴ የአንቺ ፈቃድ አይደለም ማለት ነው በቃ ብዬ ጸጥ አልኩኝ። እኔ ልክ በእመቤታችን በ21 ከኤምባሲው ተደወለልኝና ቪዛሽ መጥቷል ተባልኩ። በ29 ገባን እዚህ፣ በ30 ጻድቃኔ ገባን። ምንም እዚህ ጋር ከተማ ላይ ምንም ጊዜ ማባከን አልፈልግም አልኩኝ። ገባው፣ እየተጠመቅኩኝ እየጸለይኩ እንትን ውስጥ ገባለሁኝ። ከዛ በፊት ጻድቃኔ ማርያም በሄድኩበት ሰዓት ዋሻ ገብቼ ምህላ ሲደርስ ይሄ ሰውነቴ እጄ እግሬ ምናምን ተቃጥሎብኝ አልችል ብዬ በምህላ መሃል ወጥቻለሁ። ከዛ እየተጠመቅኩኝ በ1 ነው የጀመርነው ጥምቀት፣ በ7 ፓራላይዝ ሆኜ አደርኩ። ኮምፕሊትሊ አልንቀሳቀስም። በጣም ደነገጥኩኝ። ሌሊት 9 ሰዓት ነው እንግዲህ ኪዳን ተነስተን የምንሄደው። ሰው ተነስቶ ሲሄድ እንዴት አድርጌ ልነሳ? ከዛ አጠገቤ የነበረችውን ከኔ ጋር የመጣች ልጅ አለች። ኧረ ጉዝነሽ መሄድ አቃተኝ አልኳት። ምን ሆነሽ አለችኝ። እኔ እንጃ እስኪ ገልብጭኝ አልኳት። አቃታት እሷ። ከዛ ቃዝዬ ልውሰድሽ፣ እንደዚህ አድርጌ ልውሰድሽ ይሉኛል። በፍጹም እንደምንም ታግዬ እየተንከባለልኩኝ እዛው አዳራሽ ውስጥ የጸሎት ቦታ አለ፣ እዛ ጋር ደረስኩኝ። እመቤቴ አልኳት፣ አንቺን ፈልጌ አንቺን ብዬ መጥቼ ጠርተሽኝ እንዴት ፓራላይዝ ታደርጊኛለሽ? እንዴ የምችለውን ስጭኝ እንጂ ሰውም አዝሎም እንዲያስጠምቀኝም አልፈልግም። በቃ አበርችኝ ብዬ ስቅስቅ ብዬ አለቀስኩኝ፣ ጸሎት ቦታው ላይ ማለት ነው። ከዛ እንደምንም እየተንፋቀቅኩኝ ወጣው፣ አዳራሹ ወጣው። አዝዬ ልውሰድሽ፣ እንደዚህ አድርጌ ልውሰድሽ። በፍጹም እመቤቴ እንደ ስግደት ትቁጠርልኝ። ይሄ አይኔ ተጎልጉሎ እንዲህ የወጣ ነው የሚመስለኝ ለኔ። አሁን ይሄ የኔ ድምጽ ጉንፋን ይዞኝ ተቀይሯል፣ የኔ ድምጽ አይደለም። ልክ እንደዚህ ድምጼ እዚህ ጋር በስነ ስርዓት ይታወቀኛል፣ የኔ ድምጽ አይደለም። ሄድኩኝ፣ ገባው፣ ተጠመቅኩ፣ ወጣው። ከዛ አጠገቤ የሚተኙ ልጆች ነበሩ። እኔ እኮ ከመጣው 7 ወሬ ነው፣ ለ15 ቀን ብዬ መጥቼ እመቤቴ እዚህ አስቀርታኝ ነው እያንዳንዱን መናፍስት እየሳበችልኝ እንዲህ አለችኝ። ከዛ በቃ እኔን ሊያጽናኑ የሚናገሩ ነው የሚመስለኝ። ተኛው፣ ጸበሉን እየጠጣው ሰላም ለኪ ሲደገም እየደገምኩኝ፣ ግን በጣም አለቅሳለሁ። እመቤቴ ሆይ እያልኩ በጣም አለቅሳለሁ። ከዛ በእያንዳንዷ ሌሊት ራእይ ታሳየኛለች። ከዛ ምን አለችኝ? ጋራው አለ አይደል? ይሄ ጻድቃኔ ማርያም አካባቢ ያለውን ጋራ ታውቀዋለህ? እሱ እንዲህ ተፈርፍሮ ይመስለኛል። ተፈርፍሮ በጣም የሚያስጠሉ የተቦጫጨቀ ልብስ የለበሱ ጸጉራቸው ጭብርር ያለ ታስረው እዛ ውስጥ ወጥፋቸው ታሳየኛለች። አየሻቸው? እነዚህ ናቸው እኮ ያስጨነቁሽ ትለኛለች። እሺ እላታለሁ። ከዛ ጠዋት ስነሳ ልጆቹ እንዴት ነሽ? ደህና ነሽ? ደህና ነኝ። እና ለራሴ የምሰማው ድምጽ የራሴ ድምጽ ያስደነግጠኛል። እንደዛው እየተንፋቀቅኩ አሁንም 9 ሰዓት የምደርሰው እንደዛም ተጠምቄም በሁለተኛውም ቀን ስመጣ የተኛው ነው የሚመስለኝ፣ ተንጋልዬ የተኛው ነው የሚመስለኝ። እንደዛም ነው ደግሞ የምተኛው፣ መገልበጥ ስለማልችል እንደዚህ በጀርባዬ ነው የምተኛው። የተኛው ይመስለኛልና በቀኝ በኩል ምን ትለኛለች? ይኸውልሽ አብነት፣ አሁን እንቅልፍ ወስዶሽ ስትነሺ ነጭ ፎጣ እዚህ ጋር እንጥልና ያንን ፎጣ ተኝተሽ ስትነቂ ካጣሽው ድነሻል ማለት ነው። ነጩ ፎጣ ግን ስትነቂ ካለ አጠገብሽ ገና ነሽ ማለት ነው ትለኛለች። እሺ እላታለሁ።
አሁንም እነሳለሁ። ለነዛ ልጆች ነው የምነግራቸው። አጠገብ ያሉት እነሱ ናቸው። ከኔ በተሻለ ስለ ገዳም ህይወት ምናምን የሚያውቁ ስለ መናፍስት የሚያውቁ እነሱ ናቸው። ከዛ አሁንም ሄድኩ ተጠመቅኩ። በሶስተኛው ቀን ምን ታሳየኛለች? የዋሻው መንገድ አለ አይደለ? እሱ ጽድት ብሎ ተጠርጎ በግራና በቀኝ ነጭ ልብስ ለብሶ እንትን ብሏል። እና ከዛ ከተኛውበት ስነቃ ያ ፎጣ የለም። ከዛ ያቺው ድምፅ ምን ትለኛለች? አየሽ ፎጣው የለም ድነሻል ትለኛለች። እሺ እላታለሁ። ግን እስቲል ስጋት አለኝ ውስጤ። ለምን ይሄ በአካል ያለው ለውጥ ነው እኔ ማየ ያለውት። የሚነገረኝ ነገር ይሄ ከመናፍስት ጋር ምንም ማታውቅ ከሆነ የገዳማዊ እንትን ምንም ነገር ከሌለክ አትረዳው። ተነሳሁኝ። ትንሽ ከነበረው ነገሮች ትንሽ ቀለል ነገር ብሎኝ ለልጆቹ ስነግራቸው በቃ እንደው መቤቴ እንዴት ብትወድሽ ነው እንደው ታድለሽ። እኔ እኮ 7 ወር ሆኖኛል የዘመድ ሁሉ ሲሰበሰብ እንደዚህ ሲሆን ትለኛለች ልጅቷ። ተመስገን አልኩኝ። ሄድኩ ተጠመቅኩ መጣሁ። በአምስተኛ ቀን በአራተኛ ቀን ትንሽዬ ሕፃን ልጅ መጥቶ እዛ ኳታር ላይ አብሮን የሚያገለግል ልጅ አለ። የሱን ስም ይጠራልኝና አከሌ ፍቃዱ ታክሲ ይዞልሽ ይመጣል፣ አሁን ትሄጃለሽ፣ እኔ ደግሞ ይሄንን ወረቀት አስፈርሜልሽ እመጣለሁ ይለኛል። ጨርሰሻል? ወይኔ ልጆቹ እንዴት እንዳበዱሉ ነግርህ አልችልም። እመቤቴ እኮ ፈረመችልሽ፣ በቃ እኮ ሂጂ እኮ እየተባልሽ ነው። ከዚህ በላይ ምን ትሆንልሽ? ምን ታድርግሽ? እንዴት ታሳይሽ? ምናምን አሉኝ። ደስ አለኝ። ይሄ አይኔ ወደ ቦታው ሲመለስ ይታወቀኛል። ከዛ በኋላ ያንን ሌሊት ምን ሆኜ አድራለሁ? ተኝቼ እንደዚህ ብዬ ተኝቼ በጣም ያስለኛል። ሲያስለኝ ከዚህ ከሆዴ ነው ስቅስቅ ብሎ ወደ ላይ ይለኛል። በጣም እንትን ነው፣ ጾም ሰዓት ነው። ሰው በጣም ግጥም ብሎ ሞልቷል አዳራሹን። እግራችንን እንዲሰብስበን ነው የምንተኛው። ሰው ያንን ለቀቅኩት ማለት ሰው ላይ ነው እንትን የሚለው። ስለዚህ አፈንኩት አፌን። ስለዚህ እፍና አድርጌ ወደ ውስጥ መለስኩት። ከዛ እነሱም ደንግጠው ተነሱ። ይሄ ማሳሉ በጣም ከባድ ነበር። ዛት ብድግ ስል እንግዲህ ማልነሳ ሴትዮ ማልገለበት ሴትዮ ብድግ ብዬ ተነሳሁኝ። ተነስቼ አልኩኝና መለስኩት። ከዛ ባትሪ አብሩ ለቅቄባቸዋለሁ መሰለኝ ምናምን ስላቸው ኧረ ምንም የለም፣ ቢፈልጉ ምንም ነገር የለም። ከዛ ሲመለስ እኔ ሆድ ላይ ይታወቀኛል እምቦጭ ብሎ ቁጭ ይላል። የራስህ ያልሆነ ነገር ውስጥ ላይ የሚንቀሳቀስ እንደዛ ነገር። ተቆጡኝ ልጆች፣ ለምን አትለቂውም? በቃ ቢሆን እኮ ልብሳችን ላይ ብርድ ልብሳችን ላይ ነው። እመቤቴ መርዙን እየነቀለችልሽ ይሆናል። ለምን እንደዚህ ታደርጊያለሽ? በቃ እንዴት አድርጌ ሰው ላይ ለቀዋለሁ። ከዛ በኋላ በዛ እንትን በቃ አጃና ሳትደርሱ እንዳትሄዱ። ልትሄዱ ነው አሉን። አዎ አጃና ሳትደርሱ እንዳትሄዱ አሉን። አጃና ሚካኤል ግማሹን በባጃጅ ግማሹን በእግራችን እንደዛ እየተቀመጥኩ እየተነሳው አጃና ሚካኤል ደርሼ ስጠመቅ እየተጠመቅኩኝ ነው። እኔ ምንም የማየው ነገር ከውጭ ግን ወይኔ ታድላ፣ ወይኔ ቀስተ ደመናው እንዴት ነው የከበባት፣ ወይኔ ታድላ ይላሉ። 2 ልጆች ናቸው ያሉት። እዛ ራሴን ብቅ አድርጌ ለማየት ሞከርኩ። ለእኔ ግን አይታየኝም። ልጆቹ ወይኔ ታድለሽ፣ ቀስተ ደመና ከቦሻል፣ ታድለሽ ይሉኛል። ወይኔ ቅዱስ ሚካኤል አባቴ፣ እናቴ የምትዘክረህ አክስቴ በጣም ትዘክራለች ዳር ሚካኤልን የምትዘክረህ ማረኝ እባክህን፣ በቃ ከሰይጣን እስራት ነፃ አድርገኝ ብዬ አልቅሼ ጸበሌን ተጠምቀን ወጣን። ከዛ ፍልሰታ ትጀምር ነበረ። ተነስተን ደብረ ሊባኖስ ልንሄድ በዋዜማው እኔ አሁን የመናፍስት እንትኑ ሲገባኝ የግደል መንፈስ የተላከብኝ ይመስለኛል። የእውነቴን ነው የምነግርህ። አብረን ራት በልተን ሁላችንም ተሰብስበን እጃችን ታጥበን አንዱ ወደ ሱቅ አንዱ ወደ ሽንት ቤት ምናምን ሄደው ብቻዬን ነኝ ያለሁት ቤት ውስጥ ክፍል ውስጥ። ከየት የመጣ የማይባል ትንታ በአፍንጫዬ ጸጥ ነው ያልኩት። ማን ይርዳኝ? አይኔ ፈጠጠ። ጸጥ ነው ያልኩት። ይሄ ነፍስ ውጪ ነፍስ ግቢ ሰማዕቱ ቅዱስ ጊዮርጊስ ስንጠመቅ ያለው ይሄ ነፍስ ልትወጣ ስትል የምታደርገው ትግል አለ አይደል? እሱ አይነት ትግል መጣብኝ። በቃ እምባዬ አይኔ ፍጥጥ ብሏል። ማን ያድነኝ? ምን ላድርግ? በቃ ወደቅኩኝ። ከዛ እግዚአብሔር ይመስገን ምልስ ነገር አደረገኝ። አፍንጫዬ ውስጥ በስነ ስርዓት እንጀራው ሰርኔ ውስጥ ገብቶ በሆነ በእንትን በሳል ነገር ነው ይወጣልኝ። ይሄ እዚህ ጋር ሁሉ ይሰማኛል። ከዛ አልኩኝና ብድግ ብለን ደብረ ሊባኖስ ሄጄ የሆነብኝን ነገር ነገርኳቸው። አንድ አባት ነበሩ የተቀበሉን፣ በጣም እግዚአብሔር ይስጣቸው። አባ እኔ ጸበል መጠጣት በጣም ፈልጋለሁ። ፍልሰታ ናት፣ ጾም ነው፣ ቅዳሴ ነው። 9 ሰዓት ነው ጾሙ የሚያልቀው፣ ቅዳሴ የሚያልቀው። 2 ሰዓት ጠጥቼ እንትን እላለሁ ስላቸው
ይኸውልሽ እግዚአብሔር ሁሉን ነገር ያያል። ቅዳሴውን በውጪ እያስቀደስሽ ጸበሉን ከንቁርቁሪት እየቀዳችሁ እዛው እየጠጣሽ እንትን በይ። ምክንያቱም ይሄ የተመለሰው እንትን ያንቺ አይደለም መውጣት አለበት፣ ደግሞ ይረብሽሻል አሉኝ ማለት ነው። እሺ አልኳቸው። እውነትም ስንቀሳቀስ በስነስርዓት እንደዚህ ነው የሚንቦጫቦጨው ሆዴ ላይ ይታወቀኛል። በውጪ እያስቀደስን ጸበላችንን እየጠጣን እውነትም አቡነ ተክለ ሃይማኖት አጥበው በላይ በታች በላይ በታች በላይ በታች እያሉ በዛች በቆየንባት በ7 ቀን ውስጥ አጥበው አወጡልኝ። እግዚአብሔር ይመስገን። እመቤታችን እንደዚህ አድርጋ ታምር ሰራችልኝ። ከዛ በኋላም ሲሄድ በእውነት ብዙ ነገር ታስተካክልልኝ። ምክንያቱም እሰራለሁ፣ ብር አገኛለሁ። ለሰዎች በጣም በቃ ሰው ስራ አጣን ሲለኝ እነዚህን ማቃቸውን የኔን የሚያሰሩኝን ሰዎች ጓደኞች ያሉ እንዲህ ስራ አጥተዋል ፌስቡክ ላይ ልቅልቁላቸው ብዬ ለአንድ የተለቀቀ 10 ምናምን ሰው ነው የማስገባበት። በተቻለኝ ሰውን ለመርዳት ሞክራለሁ። በተቻለኝ እግዚአብሔርን እንትን ለማድረግ ሞክራለሁ። በተቻለኝ ያገለግላል። ከዛ ውጭ ግን የማላውቀው ነገር ምንድነው? ያጋንንት ውጊያ አላውቅም። በቃ ሰው ቤተክርስቲያን ከሄደ ጸበል ከጠጣ ከቆረበ ከጸለየ ትልቁ የማልችለው ነገር ምንድነው? ስግደት። በምን የመጣ ነው? እሱም አንዲት ህንዳዊት ቤት ስራ ገብቼ ቀኑን ሙሉ ሳጸዳ ዋልኩኝ። ይሄ እንትን አላቸው እነሱ መኪና ማደሪያ አላቸው በስነስርዓት ቤት እንደዚህ ጋራጅ ነው እንደዚህ ተከፍቶ ነው የሚገቡት። ያንን አጸዳለሁ ብዬ ባዶ እግሬን አጽድቼ ስገባ የዛንኑ ቀን እግሬ አበጠ፣ ጉልበቴ ድረስ ደረሰ። ኮምፕሊትሊ ስራ መስራት አቃተኝ። እግዚአብሔር በቃ እኔ ፈተናዬ ምን ነው በዛብኝ ምን ነው ብዬ በጣም እግዚአብሔር ማማራር ጀመርኩኝ የዛን ሰዓት። ምክንያቱም በእግሬ ተያዝኩ። ድጋሚ ሁለተኛ ጊዜ ቪዛ ጠይቄ መልሼ አዲስ አበባ መጣሁኝ። አርሴማ ይርጋለም ለመሄድ ነበር የመጣሁት። ናዝሬት ያክስቴ ልጅ ጋር አረፍኩኝና አርሴማ ሊሄድ ነው ስላት አይ እዚህ እግዚአብሔር አብ ቤተክርስቲያን በጣም የሚገርም ጸበል አለ፣ እዛ ተጠመቂ። እሺ አልኳት። ሄድኩኝ። እግዚአብሔር አብ ስጠመቅ ተሳልኩኝ። አንተ ነው የምታቀኝ፣ እኔ አይደለሁም የማውቅህ። አንተ ነው የምትወደኝ፣ እኔ አይደለሁም የምወደህ። ግን አንተ የእግሬን ፍታኝ፣ ምክንያቱም ቁጭ ብዬ ሽንቴ መሽናት አልችልም። ይሄ የሰው ጭንቅላት ነው የሚያክለው፣ አብጧል። ከዳንኩኝ መጾረ መስቀል እና በሰዓቱ ወንበር ይገዛ ነበር ለስብከተ ወንጌል ሲማር ሰው የሚቀመጥበት፣ እሱን እገዛለሁኝ አመጣለሁኝ ብዬ ተሳልኩኝ። በእውነት ነው የምልህ ሶል እየተጠመቅኩኝ በ3ኛ ቀን ቁጭ ብዬ መሽናት ጀመርኩ። እሷ ወደ ሽንት ቤት ስገባ ይሄ የሚቀመጡበት ሽንት ቤት ነው ያለው፣ ታችኛው ወንበር አለ። ስፖንጁን ትነቅልና እንጨቱን ትሰጠኛለች። እንጨቱን ይዤ ነበር የምገባው ለመሽናት። ያንን እስኪ ያልኩኝና ቁጭ ስል ኖርማል ቁጭ አልኩኝ። አንደኛው እግሬ ብቻ ትንሽ እንትን ይለኛል። ተመስገን እግዚአብሔር አባቴ፣ ቁጭ ብዬ መሽናት ጀመርኩ። ተመስገን አልኩኝ። ጸበሉን እየተጠመቅኩኝ 3 ቀን ነበር ልጠመቅ ያሰብኩት። በ3ኛው ቀን ህልም አሳየኝ። ፈተና ተፈትኜ ፈተና ሽቱ ይሰጠኛል። ሲሰጠኝ ግን እንዲህ በእጅ አይደለም የተሰጠኝ፣ ከላይ ነው የሚወረወረው እና ይወድቃል። ፊት ለፊቴ ሲወድቅ ኤክስ ነው የሚያሳየኝ። እግዚአብሔር አባቴ አልጨረስኩም ማለት ነው። ልቀጥል። ልክ በ6ኛው ቀን ትልቅ ህልም አሳየኝ። እንደዚሁ በጣም የምወደው አባት አለ። እሱ መጥቶ እኔ ሻንጣዬን ተሸክሜ ጓዜን ጠቅልዬ ይዣለሁ። እሱ ደግሞ ልትሄጂ ነው በቃ እሺ ሂጂ እያለ በአባታዊ ፍቅር እንድቅፍ እያደረገ ይስበኛል። ልትሄጂ ነው በቃ እሺ በቃ ሂጂ እያለ ምርኩስ ይሰጠኛል። በቃ እሺ ሄዳለሁ። እኔም በፍቅር ስመዋለሁ። እሱን እያየው ብድግ ስል ሰዓት ሄዷል። ወይኔ ጸበል ረፈደብኝ ብዬ ብድግ ብዬ ሽንት ቤት ስገባ የሴቶች ጉዳይ መጥቷል። ወይኔ መድኃኒዓለም ክርስቶስ እግዚአብሔር አባቴ ሸኘኸኝ ማለት ነው። በስመ አብ አልኩኝ። በጣም ደስ አለኝ። ላክስቴ ልጅ ነገርኳት። እንደዚህ እኮ ስንት ተአምር ነው የሚታየው፣ አንቺ እንደቀላል እንዳታዩ፣ ግን አርሴማንም አስበሽ ስለመጣሽ ሂጂ እዛ አለችኝ። እሺ አልኩኝ። አርሴማ ተነስቼ ሄድኩኝ። ተነገረን 22 ህግጋቶች ቁጭ አድርገው ነገሩን ገባው። እዛ ለካ እኔ የምጠብቀው ምንድነው አርሴማ ውጪ የሚለውን ነገር ትላለች ብዬ ነው የምጠብቀው፣ አለማወቅ። ከዛ እሷ ታሳየኛለች በህልሜ። በታክሲ ተሳፍሬ ሲሄድ ሰዎች ሲሸኙኝ ሻንጣዬን ሲጭኑልኝ ምናምን ነገር ታሳየኛለች። አይደለም ውጪ አላለችኝ። ቁጭ እጠመቃለሁ፣ ጸሎቴን አደርጋለሁ፣ ቁጭ። የዳነው እግሬ መልሶ አበጠ። በ2ኛ ቀን ሽንት ቤት ሲሄድ እንዴት አድርጌ ልቀመጥ? የሌለ ድርቀት፣ የሌለ ህመም። በቃ ምን ልሁን? እንዴት ልሁን? በቃ አይኔ ፍጥጥ። ከዛ ስዕላት ምናምን የምትሸጥ ልጅ አለች። እዛ ጋር ሄድኩኝና ይኸውልሽ እንዲህ አይነት ነገር አጋጠመኝ ብዬ ስላት ለሷ
እያንዳንዱ ህልሞቼ በየተራ ባይምሮ የመጡብኝ። ህልም አይተሽ ነበር አለች። አዎ አልኳት። ምን አይነት ህልም? እንዲህ ስላት አይ ያለች። ታዲያ እኮ ከሸኘችሽ ቆይታለች ለምን አትጭም ነበር አለች። እኔ መች አወቅኩ ታዲያ? እንባዬ ዝርግፍ። እንዴ ሰማዕቷ አንቺን ብዬ መጥቼ ሁለተኛ ጊዜ ከዚህ ህመም ተሸክሜ ልሄድ እንዴ? ሰማዕቷ እንዲህማ አታደርጊኝ፣ አልቅሼ ልሞት። ከዛ ልጅቷ አይዞሽ አታልቅሽ፣ አሁን 11 ሰዓት ሆኗል፣ ብትወጪም መኪና አታገኝ፣ አሁን እደሪና ጠዋት ተነስተሽ ውጪ። በእውነት ሰለሞን ሰማዕቷ ጠዋት ወጣልሻለሁ፣ በሰላም አሳድሪኝ ሰሬን። እንደዚህ ነው ያልኳት። ምክንያቱም ያ ህመም ተመልሶ መጣ። ቁጭ ብዬ የምሸናው ሴትዮ አቃተኝ። በዛ ላይ የሌለ ድርቀት፣ ማላቀው ድርቀት፣ በጣም ምጥ ልነግርህ አልችልም። አይኔ እንደዚህ ልተኛ እንደዚህ ሳደርገው ያቃጥለኛል። እሺ በቃ እወጣለሁ እምላት። እሺ በቃ እወጣለሁ። ጸሎቷን አደርጋለሁ፣ በየሰዓቱ ጸሎትን አደርጋለሁ። እንዴት ይንጋ እንዲሁ እንደፈጠጥኩኝ ነጋ። ጠዋት ሰማዕቷ እንዲህ አድርገሽ አስቀይመሽኝ ነው የምታስወጪኝ፣ በቃ እሺ ይቅር በይኝ፣ ያጠፋሁትን ይቅር በይኝ ብዬ ወጣሁ። ስወጣ በር ላይ ሰው መኪና አዘጋጅታልኝ ማለት ነው። አልጠላውሽም ይሁን አልተረዳሽኝም ነው በቃ እኔ የተረዳሁት ነገርና አልተረዳሽኝም መልእክት ነግሬሽ ነበር ነው ነገሩና ወጥቼ ከኋላ አስቀምጡኝ አልኳቸው። ያማጥኩበት በጣም አሞኛል። እንደዚህ መቀመጥ አልችልም። በአንድ ቂጤ እንደዚህ ተቀምጬ አዋሳ ገባሁ። አዋሳ ስገባ ልጅቷ እንደዚህ ሆነሽ ናዝሬት አደርሽም፣ ስለዚህ ሕክምና እንሄዳለች። ምን አደርጋለሁ? ቢያንስ ይሄ የሚያስምጥሽን ነገር ጨርሰሽ ነው መሄድ ያለብሽ። እንዴት አድርገሽ ይሄን ሁሉ መንገድ ትጓዣለሽ አለች እና ምግብ እሺ አልኩና ሆቴል ገባን፣ ምግብ በላን። ፋርማሲ ሄድኩኝ። ይሄ የሚያለሰልስ አለ ኦይል ተብሎ እሱን ሰጠኝ። በክዳኑ ጠጣሁ። ምንም ነገር የለም። አሁንም ሰጠ። 4 ቀን ልጅ አንቺ በደንብ አይደል እንዲያመመሽ በደንብ አድርገሽ ጠጪ አለኝ። ጠጣሁ። ሆዴ ላይ እንዲህ ይላል። ምንም ሽንት ቤት ሲሄድ ምንም ነገር የለም። በኋላ ከሰዓት ላይ በባጃጅ አንቲፔን ይሰጥሽ ተብሎ ፋርማሲ ሄድኩኝ። ሌላ መድኃኒት ቤት ሄድኩኝ። እሱ ተሰጠኝ። ከዛ ልጅቷን በቃ አሁን አልኳት እንደምንም ገብቼ ተጨንቄም ቢሆን ተገላግዬ ነው መውጣት ያለብኝ። ምክንያቱም ያንን ስታገል ሽንቴው ተቋጥሯል። ሽንቴ በዚህ ጋር ሆዴ ተነፍቷል። ያኛው ፔን አልቻልኩትም። መሄድ አቃተኝ፣ መራመድ አቃተኝ። ከዛ በኋላ ልክ ሲወጣልኝ ሽንቴ ያለ ማቋረጥ ነው የፈሰሰው። ተገላገልሽ አለችኝ ልጅቷ። አዎ ተገላገልኩ ተመስገን ብዬ እየሮጥን ወደ መናኸሪያ ስንሄድ የመጨረሻ አንድ ቅጥቅጥ ብቻ ነው ያገኘን ወደ ናዝሬት የሚሄድ። ልጅቷ እግዚአብሔር ይስጣት እዚህ ጋር አስተኝተኝ ወደ ላይ ሲለኝ ይጠረቀችልኝ። እህቴ ጋር እየደወለች እንደዚህ እህትሽ ታማለች ተቀበይኝ ብላ ናዝሬት ድረስ አድርሳኝ እግዚአብሔር ይመስገን ለእህቴ ያስረከበችኝ። እግሬም እግዚአብሔር ይመስገን ዳንኩኝ። እንዴት ሄድሽ በርሜል ጊዮርጊስ? በርሜል ቅዱስ ጊዮርጊስ የሚገርምህ ኳታር እያለሁ እንዲና አሁን በዩቱብ በቲክቶክ ምናምን ሳይሆን በፌስቡክ ላይ ፎቶ አንስተው ቋራ በርሜል ወረዳ የሚደንቅ ጸበል ወጥቷል፣ ብዙዎች እየተፈወሱ ነው ብለው ፎቶ ሰው እንዲናሁን መታሰር አልነበረም ቪዲዮም ይመስለኛል የተወራጩ ነገር ይመስለኛል ያየሁት። ትንሽዬ ናት አየሁኝ እና ገርሞኝ ከመሬት ስር የሚወጣ ጸበል ብዬ በጣም ተገርሜያለሁ። 2015 ነው። ልቤ በጣም ተነሳሳ ለመሄድ። ያው ከዛ በፊት ኦልሬዲ የአባቴን እንትን እንዳገኘሽው አባቴን መጥቼ እዚህ በ40 ጾም ውስጥ ገባሁኝና አቡነ ጨጌ ዮሐንስ ሄድኩኝ። አባቴን ካሰሙኝ ድምፁ ኖሮ ካሰሙኝ እኔ ምስክርነቱን ሰጣለሁ ብዬ ተሳልኳቸው አቡነ ጨጌ ሄድኩኝ። ልክ 40 ጾም አልቆ ትንሳኤ በስንተኛው ቀን በ3ኛው ቀን መስለኛል በውጪ ያሉ የጦር ሰራዊት አባላት የፌስቡክ ፔጅ አላቸው። እነሱ ላይ በውስጥ በሜሴጅ ገባሁኝና እንትን አሰርቼ ትንሽዬ እንደ ባነር የምትመስል ነገር አሰራሁኝና የእናቴን ፎቶ የአባቴን ፎቶ የኔን ስሜን ብቻ አደረኩኝና እቺን በእናንተ ፔጅ ልቀቁልኝ አልኳቸው። ለቀቁልኝ። ከዛ በፊት ግን እኔ ምን እያደረኩ ነው እንዳልካሰፋ እርቅ ማዕድ ሚዲያ እሱን መጥቼ አናገሬው ነበር። ከዛ ስትጨርሺ ለመፈለግ ስታስቢ አዲስ አበባ ስትመጪ ንገሪኝ ብሎኝ ከሱ ጋር ደግሞ በሌላኛው ጎን ደግሞ እየፈለገን ነው
እሱም እንትን ውስጥ ሚዲያ ገብቼ እንደዚህ ስቱዲዮ ገብቼ ኢንተርቪው አድርጌ ምናምን በቃ ፍለጋውን በይፋ ጀምረን ከሱ ጋር ደብረ ዘይት ልንሄድ ጸጉሬን እየተሰራሁኝ ስልክ ተደወለልኝ። አቶ ሰለሞን የሚባል የአባቴ ጓደኛ ደወለልኝ። ምክንያቱም በዛ በፌስቡኩ ደግሞ አስለቅቄያለሁ። ሰላም አብነት ነሽ ሲለኝ አዎ አልኩት። እንደዚህ የሚል ፖስት አይቼ ነው እና አቶ ታደሰ አሉ በህይወት እና በዚህ ስልክ ደውይላቸዋለኝ። በእውነት ነው የምልህ ሳሌ ከመደንገጤ የተነሳ እጄ ተንቀጥቅጦ ስልኬ ከእጄ ላይ ፍርጥ አለ። ድርግም ማለት ያለው ጸጉር ቤት ከነ ቢጎዲኔ እየሮጥኩኝ ወደ ቤት። ልጅቷ ምን ሆነሽ ስትለኝ እመጣለሁ። ልቤ እንዲህ ነው የሚመታው። በቃ ተንቀጥቅጫለሁ። ይሄ እጄ ቻርጅ ውስጥ ልጅቷን እኮ ቻርጅ አድርጊልኝ ብላት እኮ ታደርግልኛለች። እሷ ከመደንገጤ የተነሳ ስልኬን ይዤ ሩጬን ወደ ቤት። ከዛ እንደምንም እንትን አድርጌ ሜሴንጀር ላይ ነው የላኩልኝ እንትኑ ስልኩን። እጄ እየተንቀጠቀጠ 3 ነው 4 ስታደርግ የሰጡኝን ስልክ ደወልኩት። ስደውለው ሄሎ ሲለኝ ልቤ ስንጥቅ ምን ልበልዩ ተሰምቶኝ የማያውቅ ስሜት ከው በቃ መናገር ሁሉ አቃተኝ። አቶ ታደሰ ነው ስለው አዎ እኔ አብነት እባላለሁ። እንደዚህ ምልዕተ መሀሪን ያውቋታል? አዎ አውቃታለሁ። እሺ የት እንገናኝ? በቃ እንዳልክም ደውሎልኛል፣ ተቀጣጥረናል፣ እንገናኛለን። እንዳልክም አግኝቶት ማለት ነው። እንዳልክ ደግሞ ነግሬው ለሱ ለመደወል እንትን ደብረ ዘይት ለመሄድ ተቀጣጥረን የለ ለእንዳልክም ስልኩን ልኬለታለሁ በዛ። ከዛ በስመ አብ ወወልድ ወመንፈስ ቅዱስ እንዴት ልሁን ጓደኛዬ እኔ ደግፊኝ አልኳት። ደገፈችኝ። እንደምንም ቢጎዲንን ፈታ ነውና እንዳልክ ቀጠረኝ ሳር ቤት አካባቢ። እሱን ፈልጎ ካለበት ይዞት ሻይ ቤት ተቀጣጠረ። ሳየው በቃ እንዴት አባቴ ልሁን ምን ልበል ሰለሞን፣ በእውነት በህይወት ዘመኔ እንደዛ አይነት ስሜት ተሰምቶኝ አላውቅም። አልቅሼ ልሞት። አቀፈኝ፣ ሳመኝ ምናምን። የተወሰነ ከእናቴ ጋር ያልተግባቡበት ከኔም ሊርቅ የቻለበት አለመተማመን ነበረ በሰዓቱ። ያው እንዲህ እንዳሁን ዲኤንኤ የለም ምንም የለም። እንዴት በ4 ወር ውስጥ ሆድሽ በጣም ገፋ አይነት ነገር ነው። በጣም ቀላል ነገር ነው። እሱ ደግሞ ወታደር ነበር። ግን ፎቶውን ሰጥቷታል፣ ስሙን ነግሯታል፣ አገሩን ነግሯታል ምናምን። ግን እኔ ስላልደረስኩኝ አልነገረችኝም በዛ ሰዓት። እሷን ሞት ቀደማት ማለት ነው። በዚህ ውስጥ አባቴን አገኘሁት። በጣም የሚገርም አባት፣ በጣም ደስ የሚል፣ በጣም በቃ ሰብአዊነቱ ልነግርህ አልችልም። እድሜ ልክ ያጣሁትን ፍቅር፣ እድሜ ልክ የናፈቅኩትን አባቴን አገኘሁት። እግዚአብሔር ይመስገን። ከዛ በኋላ በቃ የኳታር ህይወቴ ይብቃኝ ብዬ አባቴን ስላገኘው ብዬ ወደዚህ መጣሁ። ወደዚህ ስመጣ ያው ኦልሬዲ በቪዛ ነው የምገባው። ግን እኔ ምንድነው መሰለኝ አባቴን ስላገኘው እዚህ እንደገባው በቃ ዜግነት ይሰጠኛል ብዬ ነበር ያሰብኩት። ከዛ ገባው። የዜግነት እንትን ከመጠየቅሽ በፊት በአባትነቱን በፍርድ ቤት አሳውጂ፣ ፍርድ ቤት ክሰሽውና እሱም አው ልጄ ናት ብሎ እንትን ማለት አለበት አሉ። እሺ አልኳቸው። ሄድን ፍርድ ቤት። አባቴ እያሾፈብኝ እኔ እኮ ፈቃደኛ ተከሳሽ ነኝ፣ ምንም እኮ አላስቸግርም፣ ይኸው ራስሽ ይዘሽ እየሄድሽኝ የምትከሽኝ እኮ ነኝ እያለ ይዤው ሄጄ አባት ነኝ ብሎ ፍርድ ቤት ወረቀት ውሳኔ ተሰጥቶኝ ይዤ ሄጄ ኢሚግሬሽን ሄድን። ስንጠይቅ አይ ጊዜያዊ መኖሪያ ፈቃድ ነው ለጊዜው መጠየቅ ያለብሽ፣ ከዛ በኋላ ነው ለዜግነት የምታመለክችው ተባለ። በዛ ብዙ ውጣ ውረዶችን አየን። ጊዜያዊ መኖሪያ ፈቃድ ለየአመቱ የሚታደስ ተሰጠኝ። በሰዓቱ 1500 ብር ነበር የሚከፈለው የኢትዮጵያ ብር። ከዛ በኋላ እያለ እየቀጠለ ክፍያው እየተወደደ ነገሮች እየተቀየሩ አንቺ ትልቅ ሰው ስለሆንሽ አባትሽ ሞግዚት ሊሆንሽ አይችልም፣ ስለዚህ በባል ቢሆን ምናምን ተባለ። አሁን ያለው ባለቤቴን ተጋብተን ኦልሬዲ 2 አመት ሆኖን ነበረ። ያንን በውጭ ጉዳይ አውተንቲኬት ተደርጎ ወደሱ ተቀየረ ማለት ነው። ግን ደግሞ ከዛ በላይ ደግሞ የሚያሳስበኝ ነገር አለመውለዴ። ረጅም ሰዓት እዛ ጋር ሰውነቴ ተጎድቷል። በብዙ ሕክምናም ሲሄድ ሰውነትሽ ተጎድቷል፣ ብዙ ትሪትመንት ያስፈልግሻል፣ እድሜሽም ሄዷል፣ ደግሞ አይቪኤፍ ነው መሞከር ያለብሽ ምናምን ነገሮች መጡ። እዛ እኔማ በጸበል አልደራደርም። በየሄድኩበት ጸበል እጠመቃለሁ፣ እጠጣለሁ፣ ጸሎቴን አደርጋለሁ በቃ እና እግዚአብሔር ይሰጠኛል ነው የምለው። እዛ የሆነ ሰዓት ላይ ሕክምና ጀመርኩኝ። ህንድ እዚህ ሳር ቤት አካባቢ
ነበረ በሰዓቱ። በቃ ያለውን ነገር እንትን በይና እስኪ የማህፀን ቱቦ ምርመራ አድርጊ አለኝ። ምርመራ ሳደርግ ራይት ቲዩብሽ ዝግ ነው እና በአንድ ቲዩብ ብቻ ነው ያለሽ እድል፣ ስለዚህ እድሜሽም ስለሄደ አይቪኤፍ ሞክሪ አለኝ። አሁን እኔ አይቪኤፍ እንትን ብዬ በዛ ላይ ደግሞ እግዚአብሔር ነው የሰጠኝ ልን ነው፣ ይሄንንም አልሞክረውም አልኩት። ግድ የለሽም በኋላ እድሜ ከሄደ በኋላ ከምትሞክሪ አሁን እንደዚህ አርጊ፣ ይሄ የሰጠውሽ መድኃኒት እንደዚህ ነው ምናምን አለኝ። ቆይ ከራሴ ጋር ተማክሬ እመጣለሁ አልኩት። ከዛ ጓደኛዬ እንዲሁ ኳታር ላይ ማቃት የባለቤቴ የወንድሙ ሚስት ምናምን አንድ ደግሞ ያክስቴ ልጅ አድርጌ 2015 ኑ በርሜል እንሂድ አልኳቸው። ምንም አይዲያው የለኝም በባህር ዳር እንደሚካሄድ ነው እንጂ የቱ ጋር ይሁን ምኑ ጋር ይድረስ ምን ያህል ርቀት ይኑረው አላውቅም። ከዛ ባህር ዳር ገባን። ልክ መናኸሪያ ስንገባ ጠየቅን። ስንጠይቅ እሱ እኮ ቆርጣችሁ ታድሩና ጠዋት 11 ሰዓት ተሳፈሩና ከዛ ከሰዓት የምትደርሱታል ነው። አዎ እሺ። ባህር ዳር አዲሱ መናኸሪያ ገባን። ቆርጠን አደርን። ጠዋት ጉዞ ተጀመረ። በዛን ሰዓት እንዲህ እንዳሁኑ መንገዱ አልተበላሸም ነበረ። በጊዜ ነው የደረስነው። ወደ 10 ሰዓት አካባቢ ላይ አልገባንም ብለህ ነው? 10 ሰዓት ደለጎ ገባን። ከመጓጓታችን የተነሳ ምግብ የሚባል ሳንቀምስ ጾመን በርሜል ቅዱስ ጊዮርጊስ ደረስን። ከዛ ልክ ስንደርስ ሁሉም ምግብ በልቷል። እንዴት አድርጋችሁ ትገባላችሁ? አሁን አይገባም። ዮርዳኖስ አለ፣ ዮርዳኖስ ተጠመቁ ተባለን። እሺ አለን። ሄድን። ጸበሉን ተጠመቅ ክብድ ነገር አለኝ። ከዛ በኩባያ ጸበል ሰጡ። እንዴት ተደርጎ ይጠጣ? እንኳን አንድ ኩባያ አይደለም እንዴት የተዋጥ እንዴት ይዋጥ የገባው ራሱ በስመ አብ የሚከብድ ጸበል ነው ተባባልን። ቦታችን ላይ ሄድን። ተመዝግበን ምናምን ማረፊያ የሚባል ነገር የለም። ምን ላይ መሰለ ከሄድ ነው የእመቤታችን ፍልሰታ ጾም 4ኛ ቀን ላይ ነው። ሰው በዝቷል። አንድ አዳራሽ ነው 2 አዳራሽ ነገር ነው የነበረው፣ የእንጨት አዳራሽ እና ሰው በእንትን ኬንዳ ዘርግቶ ምናምን የነበረው። ከዛ የሆነች ዛፍ ያለባት ቦታ ነበረችና ከቤተክርስቲያን ከአዲሱ ቤተክርስቲያን ፊት ለፊት በቃቺ የጸበል እንትን ምንቀምስባት ማህበር ምንቀምስባት ነች። ይችን በኬንዳ ሸፍኑላቸውና እዚህ ጋር ይግቡ፣ 4 ሴቶች ናቸው ምን ይደረጋሉ ምናምን ተብሎ እዛች ጋር ወዲያው እያየናቸው ሰሩልንና እዛው አስቀመጡን። በሁለተኛው ቀን ምንም ስለ ጸበሉ ስለማናቅ ሄድን። ገባን። ስንታሰር የሆነ የሚወረህ ነገር አለ አይደለ? ውርር ነገር አደረገኝ። እኔ ጸበሉ ልክ በቂጣችን ጭስ እያለ ሲመጣ መጣ ሽታው። ነፍስ ግቢ ነፍስ ውጪ። ጨነቀኝ። ምን ልሁን? ማን ይፍታኝ? ኧረ የሰው ያለ አልኩኝ። ኧረ የሰው ያለ ፍቱኝ። ኧረ የሰው ያለ ሁሉም ያዩኛል። አሳሪው ፌቶች ቁጭ ቆሞ ያዩኛል። እንዴ ዝም ብላችሁ ታዩኛላችሁ? ኧረ የሰው ያለ ፍቱኝ። ይሄንን ስለ በቃ ተጣጥሬ ነው ይሄንን ማውጣው። የመጨረሻው የሰጮ ራሴን ሰማዋለሁ። ከዛ በኋላ ምን እንደተፈጠረ አላውቅም። ለካ ወድቄ ተጋግጫለሁ ምናምን ነገር፣ ሰውነቴ የተረፈ ነገር የለም። ስነቃ ንጹህ ሰማይ ነው የሚታየኝ ለኔ። በቃ ትልቅ መስቀል፣ የብረት መስቀል ነበር የዛን ጊዜ። እንዲህ አድርገውብኝ በቃ አልነቃ ብያቸው ጸበል እየረጩኝ ስነሳ፣ ለዚያው ምን ነኝ ቀድሜ የተነሳሁት፣ ሌሎቹ አልነቁ። እንደምንም ተነሳ። በስመ አብ ወወልድ ወመንፈስ ቅዱስ። ምን አይነት ቦታ ነው የመጣ ነው? ምን አይነት ጸበል ነው? እንደዚህ አይነት ጸበል አለ እንዴ? ከዛ ያቺ ባለቤቴ የወንድሙ ሚስት ያየችውን ስትናገር፣ ያክስቴ ልጅ ያየችውን ስትናገር፣ ጓደኛ ያየችውን፣ እኔ ምንም ነገር አላየሁም። እንደዚህም አለ። አዎ ሄድን፣ እምነታችንን ተቀባባን። ጸበል እየተጠጣ ምን እያልን እየተጫወትን እየተሳሳቅን፣ ግን ገርሞናል ደግሞ። ማንም ስለ ጸበሉ መግለጽ የሚችል ሰው የለም። ምንም የምናወራው ነገር የለም። 2ኛ ቀን ገባን። አሁንም በቃ ጨንቆኛል። ለመሰወር ይለኛል፣ አይሰውረኝም። መሰወር ይለኛል፣ ግን ነፍስ ውጭ ግቢ ነው የሚሰማኝ። አልሰወርም። ስንት ቀን ተጠመቅሽ? 8 ቀን ተጠመቅኩኝ። የተለየ የምታስታውሺው ቀን አለ ከ8ቱ ቀን? አዎ ገድሉ ሲነበብ አምላከ ቅዱስ ጊዮርጊስ ማረኝ፣ አምላከ ቅዱስ ጊዮርጊስ ራራልኝ፣ አምላከ ቅዱስ ጊዮርጊስ ይቅር በለኝ ብሎ 3 ጊዜ በስምህ የለመነኝን ከምን ፈጥኜ ከአውሎ ንፋስ ፈጥኜ እደርስለታለሁ እምረዋለሁ የሚለውን ሰማሁኝ።
ስዕሉ ስር ሄጄ ሰማዕቱ ቅዱስ ጊዮርጊስ ይቅር በለኝ እኔ እምደፍርክ በዓልህን ማላከብርልህ ማንነትህን እማላውቅ ጠርተኸኝ የመጣሁ አንዲት ቆሻሻ ሴት ነኝ። ግን ጸበልህ ውስጥ ስገባ አታስጨንቀኝ እባክህ፣ በቃ ጭንቀቱ በስቶብኛል። ይሄ ጀርባዬ የሚያመኝ የነበረው ወገቤ እንደ የሆነ የሚናገር ነገር ይመስለኝ ጉጉጉጉጉጉጉጉ ይላል። እዛ መጠበቂያው ላይ እየጠበቅን ገድል ቤት ላይ ማለት ነው። እና ለመግባት በጣም እጨነቃለሁ። እዛ አታስጨንቀኝ ብዬ ጸልያለሁ። ለዛ አይሰውረኝም። ከዛ በኋላ እነዚህ አጥማቂዎቹ ያዩኛል፣ ሁሉ ጊዜ አልሰወርም። እዛ የሆነ ሰዓት ላይ ሶስተኛው ሲመጣ ራሴ ነኝ ወለተ ኪዳን ነኝ እያልኳቸው ብድግ አደረጉና ሶስተኛው ላይ እንዲህ ለሁለት ይዘው ነው የጨመሩኝ። እንዲህ አድርገው ኢቭን እንዳልወጣ አድርገው እንደዚህ ጨመሩኝ። ጨነቀኝ። ነፍስ ውጪ ነፍስ ግቢ። አልሰወረኝም። ብድግ አድርገው ቁጭ ሲያደርጉኝ ወለተ ኪዳን ነኝ ፍቱኝ አልኳቸው። ከዛ ተውኝ። በኋላ ላይ ስረዳ እኔ ከሰው ጋር ተጣልቼ ነው የሄድኩት። ይቅር በሉኝ ሳልል ቂም ይዤ ነው የሄድኩት። ከዛ በኋላ የአክስቴ ልጅ በጣም የሚደንቅ ቅዱስ ሚካኤል ተገልጾ ውሸት ዋሽተሻል፣ በእመቤቴ ስም ምለሻል እያለ ሲገዝታት እሷ እየጮኸች ከዛ መውጣት አቅቷት ታስራ አንደኛው ጸበል አልቆ እኛ ተፈተን ወጥተን ሁለተኛው ጸበል እስከሚመጣ እዛው ታስራ ቆይታ ሰው ሁሉ እየሰማ ስለ ውሸት እያስመሰከራት እያስማላት ሁለተኛውን ጸበል ብቻዋን ተጠምቃ እየወጣች እቺም የባለቤቴም የወንድሙ ሚስት እንዲሁ እየተጠመቀች ቀን በቀን የሚያሳያትን ስትነግረኝ እቺም ጓደኛዬ ስትነግረኝ እኔ አንድ ወፍ ምንም ነገር የለም። እስከዛ ሰዓት ድረስ ምንም አልገባኝም። በህልሜ ግን በጣም ብዙ ነገር ያሳየኛል። አልናገርም፣ ለማንም ምንም አልልም። የተወሰነ ብቻ ጨረፍ አድርጌ እነግራቸዋለሁ። ጸበሉን እንጠጣለን። የሚወጣው ጉድ ልነግርህ አልችልም። ያሯሩጠናል። ይሄ በሚወጣው ነገር በጣም ብዙ ተአምራለሁ። ከዛ በኋላ እግዚአብሔር ይመስገን በ8ኛው ቀን ጸድቼ ስገባ በጣም ደስ የሚል ሽታ ሸተተኝ። በጣም ደስ የሚል በታሰርኩበት እንዲህ በቂጤ እየተንፋቀቅኩ ሁላ ልከተለው በቃ ሽታው እንዳይርቀኝ ደስ እያልኩኝ በቃ እፈልገዋለሁ። ተጠመቅኩ፣ ወጣው። ከዛ ወጣን ማለት ነው። ያቺ ልጅ አልዳነችም። በቃ በሰዓቱ የሆነ ነገር መቷት ነው እንደዚህ ሆና ነው ምናምን ነገር ስለ ጸበሉ የሚታወቅ ነገር የለም። ተደግፋ እንደምንም መጣች አዲስ አበባ መጣ። በቃ የወገብ እንትን ነው ዲስክ ተንሸራቷል፣ ብረት ይግባባት ምናምን ተብሎ በብረት ታስራ ምናምን ነገር ብዙ ነገር ሆነ። ያው ስለ ጸበሉ እውቀት የለንም። ከዛ በኋላ መጣሁኝ እኔ ብዙ ነገሮች በላይ ላይ ብዙ ነገሮች አየሁ። ብር ሲይዝ በጣም ይረብሸኝ ነበረ። በጣም እሱን ካላጠፋው በቃ እዚህ ላይ እንዲህ ዥው የሚል ነገር ይሰማኛል። በስነ ስርዓት በቃ የሆነ ብትና አድርጌ ጨርሼ ስመጣ ነው ቂጤ ቁጭ የሚለው። ስናደድ እዚህ ጋር በጣም ነው በቃ የሚፍለቀለቀው። ለመናገር ራሱ ፊቴ ነው ቀድሞ የሚበሳጨው፣ አይኔ ይፈጣል ምናምን ነገር። ጤነኛም ንግግር የሚተናገርኩ እንደዛ ነው። ያ ሁሉ ነገር ተወገደልኝ። ብዙ ነገር እንትን አልኩኝ። ከዛ በኋላ እግዚአብሔር ይመስገን ያው ያ የልጅ እንትን አላቆመም። በዛ ሂደት ጸበልም እየተጠመቅኩ ምን እያልኩኝ የሥላሴ ማህበር ሰንበት ትምህርት ቤት ተመላሾች ከኳተር ሰንበት ትምህርት ቤታችን መስርቶ ነበር። እዛ ላይ እየተሳተፍኩኝ እያለ ማህበረ ገብርኤሎችም ነበሩ። እነሱም ሁለታችንም በሁለት ወገን ሆነና ተዳከምን። ስንዳከም መምህራችን አለ መምህር ልዑል እዛ የሚያስተምረን የነበረ ሁለታችንም በሁለት በኩል ሆነን ከምንዳከም ለምን አንድ ላይ ሆነን አንበረታም በሚል ማህበረ ሥላሴንና ማህበረ ገብርኤልን አንድ ላይ አድርገን መዘከር ጀመረን። ቅድስት ሥላሴን በአመት 2 ጊዜ የዓመተ ክብሩን፣ ቅዱስ ገብርኤልን ደግሞ በየ2 ወሩ እንደ ማህበርነቱ እንደ ዝክርነቱ ዝክሩን እየዘከረን እንትን እያለን የሆነ ሰዓት ላይ በቃ ሁሉ ነገር ደከመኝና እባካችሁ ጸልዩልኝ፣ በቃ እግዚአብሔር ልጅ እንዲሰጠኝ ጸልዩልኝ። ፍቅረ ማርያም በልቡ የተሳለበት የእመቤቴ አገልጋይ የሚሆን ከቤቱ የማይወጣ በቃ ተወልዶ እግዚአብሔርን የሚያመሰግን እኔም በሱ እግዚአብሔርን የማመሰግንበት ልጅ እንዲሰጠኝ እግዚአብሔርን ለምኑልኝ አልኳቸው። ከዛ እዛው ማህበሩ ላይ ጸሎተ ማርያም ሰላም ለኪ ተደግሞልኝ ውዳሴ ማርያም ተደግሞልኝ ሄድኩኝ። በ2ኛው ወር ነፍሰ ጡር መሆኔን አወቅኩኝ። ግን በዚህ ሁሉ ውስጥ በጣም እጨነቅ ነበር። ምክንያቱም የሄድኩባቸው ገዳማቶች በጣም ብዙ ናቸው። ቅዱስ ገብርኤል ብዙ ነገር አድርጎልኛል። ወይን አምባም ዘብርም ሲሄድ ብዙ ነገር ያደርግልኝ ነበር። ግን እንዴት አድርጌ አሁን የትኛው ነው ልበል?
ብዬ በጣም ጨነቅ ነበር። በህልሜ ምን ያሳየኛል? አብያተ ክርስቲያናቶችን እንዲህ እንደ ሰው አሰልፎ ያሳየኝና አይሻቸው እነዚህ ሁሉ ቤተክርስቲያኖች ታውቂያቸዋለሽ አይደል ይለኛል። አዎ አውቃቸዋለሁ። መጀመሪያው ግን የቅዱስ ገብርኤል ነው ይለኛል። ኦኬ አልኩኝ። ከዛ በፊትም ከማርገዜ በፊት አባቴ ቤት ሄጄ የቅዱስ ገብርኤል ቤተክርስቲያን ለሳለም ሄጄ እንደዚህ ትምህርት እየተማርኩኝ ማለት ነው እንደዚህ ሸለብ ነገር አደረገ። አሁን የምትፈልጊው ነገር እየመጣ ነው ምን ትያለሽ የሚል ድምጽ ነው የተሰማኝ። ድንግጥ ብዬ ስነሳ እንደዚህ ዞር ስል ባጠገቤ ማንም ሰው የለም። በስመ አብ ወወልድ ወመንፈስ ቅዱስ ውስጥ ያሰበው ነገር ሊሆን ይችላል ብዬ ተኩት። ከዛ ለካ ቅዱስ ገብርኤል ልጅ አማልዶኛል ከመድኃኒዓለም ልጅ ተጸነሰ። ዋው እግዚአብሔር ይመስገን። ከባድ የዝርግዝና ጊዜ አሳልፌ ወለድኩኝ። ይትባረክ አልኩት ስሙን። ይትባረክ ከተወለደ በኋላ አሁን ጥር ላይ የበርሜል ቅዱስ ጊዮርጊስ ነገር በጣም ውስጤ በጣም ይሰማኝ ነበር። በደንብ አወቅኩት። በእናንተ ሚዲያ ተከታተልኩ፣ ምስክርነቶችን ሰማሁ። ምን ያህል ይቅር እንዳለኝ፣ ምን ያህል እንዳባበለኝ፣ እንዴት አድርጌ እንደምክሰው፣ ምን አድርጌ እዛ ቦታ ላይ ደርሼ መልሼ ቅዱስ ጊዮርጊስን አመስግኘው እሱም ጥያቄዎቼን መልሶልኝ እንዴት አድርጌ ነው የሚሄደው እያልኩኝ ልጅስ እንዴት ነው የሚሆነው እያልኩ ተዘግቶ በነበረበት ሰዓት በጣም ጨንቀኝ ነበር። መቼ ነው የምትከፍተው ሰማዕቱ ቅዱስ ጊዮርጊስ እያልኩኝ ስጸልይ የሚገርምክ እየደወልኩ ጠይቃችሁ ነበር እናንተ ጋር። እስኪ አዲስ ነገር ይኖር ይሆናል ትለኛለች ርብቃ። እስኪ ጸልይ እስኪ ለማንኛውም ትለኛለች። ከዛ አንተ ለመናገር እንትኑን ተከፍቷል ለማለት 1 ሳምንት ሲቀርክ ምን ያሳየኛል በህልሜ? ሰማዕቱ ቅዱስ ጊዮርጊስ በርሜል ሄጄ ይመስለኛል። ሄጄ እንትን ተሰርቷል፣ መግቢያ በር በትልቁ ተሰርቷል እና የአብያተ ክርስቲያናት ላይ የሚደረገው ትልቁ እንደዚህ እንትን ዋላ አይደለ መስቀሉ 3 መስቀሎች በሩ ላይ የሚተከሉት እነሱ ያሉ ይመስለኛል። በሩ ላይ ከውጭ በኩል ቁጭ ብያለሁ። ተጠምቀው የሚመጡት ሰዎች እያየሁ አቤት እዚህ ታላቅ ቦታ ደረሳችሁ፣ አቤት እዛ ጸበል ላይ ተጠመቃችሁ፣ አቤት መታደል እላለሁ ቁጭ ብዬ በሩ ላይ የተቀመጥኩት። ከዛ ወይኔ ሰማዕቱ ቅዱስ ጊዮርጊስ ልትከፍተው ነው እንዴ? ልትከፍተው ነው ማለት ነው። በርህ ላይ ማስቀምጣ አሳይተኛል። ልትከፍተው ነው ማለት ነው አልኩኝ። አታምነኝም በእውነት በሳምንቱ እናንተ የምስራች ብላችሁ ተናገራችሁ። አለቀስኩ። ሰማዕቱ አባቴ እንዴ በዚህ ልክ ነህ እንዴ? እንደዚህ ፍጥነ ረድኤት የሚሉ ለካ እውነት ነው ፍጥነ ረድኤት ነህ እያልኩኝ ልቤን ሳዘጋጅ ብር አጣሁ። ቤትም ብሎ ብር መምጣት አለበት። እሺ ልጄን እንዴት አድርጌው ልሂድ ብቻ ተወኝ አልኩ። የነበረው ውጥንቅጥ የነበረው ፈተና 2 ጊዜ ስልኬ ተሰብሮ እሱን ሳሰራ ብር በደርስ አመጣ የሆነ ነገር አልሞላ ሲል ከዛ ልጄን ይዤ ነው የምሄደው አይደለም ቆይ ይዤ ልሂድ ለሱ ደግሞ ኤር ቲኬት ምናምን ብቻ በዛ ሁሉ ውስጥ ምን ቢያሳየኝ ጥሩ ነው ሰማዕቱ የተጣላኋቸውን እያንዳንዶችን ሰዎች እያመጣ በህልሜ አሳለፈልኝ። እከሌ እንዲያደረግሻት ሰዓት የተጣላችሁ ሰዓት እንዲ ደርሶባታል አከሌ ደግሞ እያለ ያመጣልኛል። አሃ ሰማዕቱ የባለፈውን ነገር እንዳልደግመው እንድማርበትና ይቅርታ እንድጠይቅ ነው አይደል? አደርገዋለሁ። አሁንማ አላስቀይምህም። እየደወልኩኝ ይቅር በሉኝ ያስቀየምኳችሁ ሰዎች፣ ስልክ ያነሱልኝን እንደዛ ያላነሱልኝም በሜሴጅ በቃ ይቅር በሉኝ ያስቀየምኳችሁ እያልኩኝ እንትን እላለሁ። ከዛ የሆነ መጋዘን ቤት ደግሞ 3ኛ ጊዜ ማለት መጋዘን ቤት ደግሞ ቁጭ ብያለሁ። ልክ የሰማዕቱ ቅዱስ ጊዮርጊስ ይሄ በውጭው ምስል የሚሳለው አለ አይደለ? የሱ ምስል በኖርማል ሰው አምሳል ነው የሚታየኝ፣ ግን ምስሉ ፊቱ እሱ ነው። ቀይ ነው። ፈገግ ብሎ አጠገቤ ቆሞ ያየኛል እና የሆነች የታመመች ሴት ከፊት ለፊት ያያለሁ። ምን እላለሁ? እቺ ሴት እኮ ሰማዕቱ ቅዱስ ጊዮርጊስ ብትሄድ እኮ ትድናለች። ዝም ብለው እኮ ነው እዚህ ጋር የሚያስቀምጧት። እያየኝ ፈገግ ይላል። እንደዛ እንቀጥላለሁ። አሃ ሰማዕቱ ምስክርነቴን ስጪ እያልከኝ ነው ማለት ነው። እሺ ከዛ የመጨረሻው ምን ባይጥሩ ነው የእናንተን አዳራሽ ሀፍ በመዳበሪያ ላይ የከደናችሁት ቆርቆሮ እንጨቶቹ በስነ ስርዓት ክፍት ሆነው እዛ ውስጥ ሰማዕቱ ቅዱስ ጊዮርጊስ ሄጃለሁ፣ ተኝቻለሁ። እዛ አስጠማቂዎቹ ይመስሉኛል ሌሊት ተነሱ ተጠመቁ፣ የምትጠመቁ ነው እንሂድ ይላሉ። እንዴ ሰማዕቱ ቅዱስ ጊዮርጊስ በርሜል ለመግባት ምንድን ነበር የሚያስፈልገኝ? ምንድን ነበር ማሟላት የነበረብኝ?
እላለሁ። የሴቶች ልማድ ላይ ነኝ፣ መሄድ አልችልም ለካ። በቃ ሂዱ እናንተ ሂዱ፣ እኔማ ዛሬ መግባት አልችልም እላቸዋለሁ። እንከተላለሁ። ወይ ሰማዕቱ ቤትህ ልሄድ ያሰብኩት እኮ እኔ እኮ ተጠምቄ ለመምጣት እኮ፣ በዛ ላይ ብዙ ጥያቄዎች አሉኝ አንተን የምጠይቅህ። እንዴት ይሆናል እንዲህ አልሄድም አልጠመቅም ስል እኮ ነው ያየሁት ሰማዕቱ። እንዴ ይሄንንማ ማስተካከል አለብህ እንዴ ሰማዕቱ፣ ለአንተማ ይቻላል። ሰሌ አታምንም፣ አለ ጊዜው የሴቶች ጉዳይ መጣ። ሳልሄድ ጨርሼ ነው ጉዞዬን ሄድኩት። ልጄን ይዤ ሄድኩኝ፣ የተባረክን ይዤ ሄድኩኝ። የዓመት ከምናምን ከ8 ወር ልጅ ነበር። ይዤ ሄድኩኝ። ያው ታውቀዋለህ መንገድ አልወድም ብያለሁ። በጣም አመመኝ። ከፊት ነው ለዚያውን ቦታ አስተካክላችሁልን ባህር ዳር ላይ ምናምን ይሄድ ነው። የሰይጣን ክፉ ስራ። እኔ እንግዲህ ብዙ ሀገሮች በፕሌን ተጉዣለሁ፣ በጣም ብዙ፣ ኳታርም፣ ሱዳንም፣ ግሪክም፣ ቱርክም እነዚህን ሁሉ ሄጃለሁ በፕሌን፣ ለዚያውም በኢንተርናሽናል። በሀገር ውስጥ ያኔ 2015 ስንመለስ ብቻ እህታችን ስለታመመች አንዴ ነው ጉዞ ያደረኩት። የፕሌኑ ጉዞ አዲስ ቢሆንብኝስ? ልጄን እንዲጭምቅ አድርጌው ሰማዕቱ ቅዱስ ጊዮርጊስ ድረስ ነው የምለው። በቃ ፈተናው ልነግርህ አልችልም። ከዛ ባህር ዳር ደርሰን ሌሊት 9 ሰዓት፣ እግዚአብሔር ይስጣችሁ በእውነት ሳላመሰግናችሁ አላልፍም። እያንዳንዱን ሰው እንዳመሉ እንደ ጸባዩ፣ የእውነት ይሄንን የሚሰማ ሰው ሁሉ ለሚዲያ ሊመስለው ይችላል፣ ያሉኝም ሰዎች አሉ። እኔ ግን ስላየው መሰክራለሁ። ጽናቱን ይስጣችሁ የኛን በእውነት የዚህን ሁሉ ህዝብ ጸባይ መቻል፣ እያንዳንዱን እንደፈላጎቱ ማስተናገድ እንዴት ከባድ እንደሆነ አይቼዋለሁ። እና ያን ሁሉ ችላችሁ ልጆቹ ምን አይነት የተባረኩ ናቸው። ሰማዕቱ ምን አይነት እንትን የሰጣቸው አላቅም። ከፊት ነው የምፈልገው እኔ እንደዚህ ነው የምፈልገው ሹፌሮቹ ሁላ። እና እግዚአብሔር ይመስገን ሌሊት 9 ሰዓት ልጄን አቅፌ ያን መንገድ ተጀመረ። ልጄ ሰላም ሆኖ ልጄ ምንም እንትን ሳይል፣ እሱ እንግዲህ ከቤት ወጥቶ አያውቅም። ያን ሁሉ መንገድ ምንም ሳይሆን እኔ ታምሜ ወንዶቹ ከኛ ጋር የነበሩት ከረዳት ጀምሮ አብረውን የነበሩት በጠቅላላ እሱን እያቀፉልኝ እያጽናኑት፣ እኔ ስታመም እሱ ምን ሆነችብኝ ብሎ እያለቀሰ ቤቢ አብረን በ3 ቁጥር ባስ ላይ የነበር ነው። እና ያሬድን በእውነት በጣም ሳላመሰግነው አላልፍም። ልጄን በጣም ትሪት እያደረገልኝ በጣም ደስ የሚል እንትን አሳለፍን። ልክ በርሜል ቅዱስ ጊዮርጊስ ላይ ስደርስ ከባድ የሆነ ራስ ምታት፣ የታባክ ተይዘሃል፣ በቃ አሁን እዚህ መጣሃል፣ ከዚህ እንግዲህ አታመልጥ፣ ምን አባት ሆናለህ እያልኩኝ እንደምንም አዳራሽ ስንገባ ኦልሬዲ ሁሉም ተይዞ አልቋል። መንገድ ላይ ነው የደረሰን። ከዛ በቃ ነገርኳቸው፣ እንዴ ቤቢ ያለ እዚህ ጋር ሰው ይረግጥብኛል አስተካክሉልኝ ምናምን ያልኳቸው። ችግር የለም እናስተካክላለን አሉኝ። ተስተካከለ። ልጁ ይዞ መሄድ በእርግጥ በጣም ከባድ ነው። አብሶ ልጄ ደግሞ ምግብ አይበላም። በየሳምንቱ ጉንፋን በጣም ያስቸግረኝ ነበር። የስለት ልጅ እያልኩኝ በጣም በቃ ከጸበል አይርቅም። እግዚአብሔር ይመስገን የመጀመሪያውን ቀን ስገባ ልጄ ከኔ ውጪ ሰው አያውቅም አይደል። በእውነት በዚህ አጋጣሚ ይህንን ቪዲዮ የሚያዩት ሁሉም ከኛ ጋር የተጓዙት ሴቶች ያስታውሱኛል በእርግጠኝነት። እያለ በቃ ኢቨን በርሜል ገብቼ እየታሰርኩ የሱ ድምፅ ነበር የሚሰማኝ እያለቀሰ። እና ሰውም ይዤ ነበር የሄድኩት እንድታግዘኝ ብዬ፣ እሷንም ብሎ እያለቀሰ ሰማዕቱ ቅዱስ ጊዮርጊስ ይሄን ዱዳ ልጅ ይዤብህ ነው የመጣሁት። እኔ ኃጢአተኛ ልጅክ፣ አደራህን ራሴን እንደምችል አድርገኝ፣ ልጄን እንደምንከባከብ አድርገኝ። ሰማዕቱ ቅዱስ ጊዮርጊስ እኔ ላይ ያለው ይጨነቅ፣ እኔን እንዳታስጨንቀኝ አደራህን። ሰማዕቱ ይገባኛል በስጋ ግን በቃ ለዚህ ለዱዳ ልጅ ስትል ራራልኝ አደራህን ሰማዕቱ ብዬ ገባው። ጥያቄ ጽፌ ነው የገባሁት። በቃ ሰማዕቱ ይሄንን ነገር የሆነው በእኔ ስህተት ነው ወይ? ይሄስ ነገር የሚፈታልኝ መቼ ነው? እኔ ደክሞኛል ልጅክ፣ በቃ ፍታልኝ ብዬ ነው ይዤ የገባሁት። አታምንም ሰሌ ስሰወር በቃ ባንድ እንዲህ ሲረጩ ነው የተሰወርኩት። እንደ ስክሪን ነው የገለጠው። በቃ ህይወት ዘመኔ ሙሉ የሰራኋቸውን ነገሮች ብርሃን ነው፣ በጣም ብርሃን ነው። እንደ ስክሪን ነው የሚያሳልፈው። አገልግሎቴን ምኔን የሰራሁትን እያንዳንዱ በዛ ፍጥነት አያልቅም እንዴ እድሜ ልክ የት ነው ያለሁት እስከምል ድረስ። እና ክስ ነው የሚከሰኝ፣ የሆነ ከሳሽ አለ የሚከሰኝ። ግን የሚከሰኝ ነገር እሱ የሚያመጣቸው ነገሮች እንትን አይደል፣ ኃጢአቶች አይደሉ። ኃጢአተኛ ሳልሆን ቀርቼ አይደለም። እኔ ክርፋታም እንደሆንኩ አውቃለሁኝ ራሴን። ግን ክስ አይደለም፣ ኃጢአት አይደሉም እነዛ የሚያመጣቸው ነገሮች። ብቻ ገልጦ
ብንስል የሆነ አስጠማቂ ፊት ለፊቴ ቆሟል እና የማላቀው ራሴን የማላዝ ሰው ነኝ። ሚናገር አለ መድኃኔዓለም እቤትህ ያለው ማነው ቤትህ ያለው እቤትህ የቆመው ማነው እያልኩኝ ነው የምጮኸው። የመድኃኔዓለም ስዕል እንዲህ ምጥት ሂድት እያለ ከስዕሉ ላይ የተነቀለ የሚታየኝ ይመስለኛል። ልጁንም አልፎ ነው የሚታየኝ። ከዛ በዚህ በቀኝ በኩል አትጩሂ ትለኛለች። አትጩሂ ይሄ ምስል ይሄ ፀጉሬን በሁለት ነው የሰራሁት። ጸበሉ በላይ ላይ ወርዶ የለ እንደዚህ ብዬ ስወራጭ ጸበሉ ሁሉ ሲረጨኝ ይታወቀኛል በስጋ ግን ራሴን አልቆጣጠርም። አትሄድበት የላትም ደግሞ እዚህ መጣች። ምን አባቷ ነስና እንደምንም ብቻ ወደ ራሴ መለስ ሲያደርገኝ ፍታኝ አልኩት። ፍታኝ ቶሎ በል። ምክንያቱም ወደ ራሴ ስመለስ የልጄ ለቅሶ ትዝ አለኝ። ራሴን ልነግርህ አልችልም። ከሁሉም ሰው ቀድሜ የተፈታሁት እኔ ነኝ። እንደምንም እየተንገዳገድኩኝ ልብሴን ለበስኩና እየሮጥኩኝ ወጣሁ። ስወጣ ማንም ሰው አልወጣም። ሰማዕቱ ረዳኝ፣ ሰማኸኝ ማለት ነው። እንትን ቤት ገባሁ፣ እምነት ቤት ቶሎ በጣልኩኝ። ልጄን ተቀበልኩ፣ አጠባሁትና እየሮጥኩኝ ወደ ቤቴ። ልጄ ቀድሞ ተጠምቋል። ሄድኩኝ። ራስ ምታቱን ልችለው አልቻልኩም። ሰማዕቱ አደራህን አጋልጠህ እንዳሰጠኝ። ብዙዎች ተቆጥተውኛል። ልጅ ይዘሽ እንዴት ትሄጃለሽ ብለውኛል። አንተ ግን ትችላለህ። ልጄንም ይዤ የመጣሁት እንድትምርልኝ ነው። ጥያቄዎችንም እንድትመልስልኝ ነው። በባዶ መመለስ አልፈልግም። ገባሁ። በሁለተኛው ቀን ገባሁ፣ ተጠመቅኩ። አሁንም ከባድ የሆነ ራስ ምታት ከትላንትናው የቀጠለ አሁንም ዘረዘረልኝ አልኩ። የቀረ አገልግሎቴን የሰራሁትን ኢቭን እዚህ ስላሴ ዓመታዊ ክብሩ እንዳያልፍብኝ ብር አጥቼ ማለት ነው ከማህበረ ገብርኤል ላይ ስጡኝ። እኔ አጥቻለሁ ግን ስላሴ እንዳይታጎልብኝ ቢያንስ በዳቦ እንኳን ዝክር ዘክሬ ልሂድ ብያቸው ከነሱ ብር ሰብስቤ እንትን ዳቦ ጋግሬ ካራ ስላሴ ሄጄ እሱን ስለ ስላሴ ብዬ ስለሰጠው ውስጤ ትንሽ ረፍ ብሏል። ያ ነገርም ለካ አቃጥሎታል። እሱ ጭራሽ ብር ብታጣ እንደዚህ አድርጋ ሁላ እያለ ማለት ነው። ትከሳለህ ገና አንተ እያልኩኝ በማልቋቋመው የራስ ምታት እንትን ብሎብኝ ወጣው። አሁንም ልጄን ይዤ ገባን። እሱም ተጠመቀ። በሶስተኛው ቀን ወደ እመቤቴ ጸለይኩኝ። እመቤቴ ሆይ እስካሁን ባለው በቃ ይታወቀኛል ግን አልይዛቸውም። አሁን ግን ማየውን ነገር ዛሬ በልቤ ሳይብኝ ሰማዕቱ ቅዱስ ጊዮርጊስ ሲምረኝ አንቺም በቃ እንደሰማሽኝ እንትን በይኝ እመቤቴ እባክሽ። ብዙ ጭንቀት ይዤ ነው የመጣሁት። እባክሽ በባዶ መመለስ አልፈልግም። እመቤቴ ሆይ አዳራሽኝ እባክሽ እያልኩኝ ከፍርሃቴ የተነሳ ወደኋላ ስቀር ሰው ከመብዛቱ የተነሳ እኔ ሳልታሰር ጸበሉ መጣ። ከዋልኩኝ በቃ ደነገጥኩኝ። ማየት የሌለብኝ ያየው ሁሉ እስኪመስለኝ ድረስ ከዛ ቁጭ አልኩኝ። በሩ ላይ አሰሩኝ። ደስ አለኝ። አይተኸው ከሆነ ብዙ ጊዜ ሰው ሲበዛ የሆነ ቅርጽ አለ የሚያስሩበት እና በርሜሏ ክፍት ናት። ከሷ ጫፍ ላይ ነው እኔን ያሰሩኝ። ጫፍ በቃ በሩ አካል ተመስገን ብዬ ስለ ስቅለቱን እያየሁ የእመቤቴን ምስል እያየሁ እመቤቴ ሆይ አደራሽ ዛሬ በልቤ ሳይው ማየውን ነገር የሚጠቅመኝ ከሆነ ድንግል ሆይ እኔም ሄጄ ምስክርነትሽን ሰጣለሁ ብያት መጣ። ጸበሉ በደንብ ወረደ። ይዞቿ ሲያረጉኝ ያለው ምንድነው የሚታየኝ? ትምህርት ቤት ውስጥ ነኝ። ተማሪዎች በጠቅላላ ይሰበሰባሉ። ተሰብሰቡ በቃ ዛሬ የመለያያ ቀን ነው ተሰብሰቡ። የሚቀመጡት ምን ላይ እንደው ታውቃለህ? ቀጭን ክር ላይ ነው የሚቀመጡት። ከዛ ምን ይሉልኛል? እኔ ኛ ፊደል ላይ እንደዚህ ሲበጠስ ኛ ፊደል ላይ ከደረሰሽ እንዲህ አካልሽ ስንጥቅ ነው የሚለው። ስለዚህ ገመዱን አጥብቀሽ ያዥ ይሉኛል። ይጮሃሉ፣ አይገልጸውም። ሁሉም ይሰለፋል። በቃ መለያያ ቀን ደረሰ። ወዮ ጮቱን ነገር አልችልም። ከዛ ሁላችንም እንቀመጣለን። እኔ ሰውነቴን እንዲግጥም አድርጌ ነው የሚይዘው። በቃ መሰንጠቁ የሚባለው ስሜቱ በቃ ጀምሮኛል ገና። ይሄ ዚፕ እንዴት ነው ሲከፈት ለሁለት አይደል የሚለየው? ልክ እንደዛ ነው። የሆነ ሮኬት የሚመስል ነገር ነው መጥቶ እንዲህ የሚለየን። ይህ በመካከላችን ያልፋል። ይዟቸው ወደ ጨለማ ወደ ጥልቅ ነው ይዟቸው የሚሄደው። ፍጥነቱ ፍጥነት አይደለም።
ተለያየን ቻው ቻው ቻው። ከዛ ጭንቀቱን ልነግርህ አልችልም። ለካ እኔ እዛ በቃ የሌለ ሆኛለሁ። አንስተው እዛ በርሜሉ ስር ወጥፈውኛል። ብንን ስል እንዲህ ሳይ ሰዎች የታሰሩት ሰዎች እግራቸው ብቻ ነው የሚታየኝ። ሰው እንዲቀና ብዬ ማየት አልችልም። እንዲህ ስል የተደገፍኩበት ነገር አለ። ዞር ስል በስመ አብ ወልደ መንፈስ ቅዱስ እላለሁ ስል ከውስጥ የሆነ ነገር ግልብጥ አረኩና ያዝኩትና አሳሪ ፈቺ ፊት ለፊት ተቀምጦ በምን ልጥራው እግሬን እንደምንም እንደዚህ አረኩና በእግሬ ነካሁት። ስለው አመጣልኝ። ግልብጥ ብሎ ወጣ እንዳለ ሞቼ ነበረ ሰማዕቱን ያዳነኝ ሞቼ ነበረ ስለው አንቺ አይደለሽም የምትሞቺው፣ ሰይጣን ነው እዚህ ቦታ የሚሞተው፣ አይዞሽ ፍታኝ አልኩት። ፍታኝ ራስሽ ነሽ አለኝ። ፈታኝ። እንዴት ልነሳ? ወገቤ አልተሰበረም ግን ኮምፕሊትሊ ቀፎኛለሁ። ብድግ አደረገና እየደገፈ ያንን ባልዲ እንዲህ አፌ ላይ ይዞት ነው የሚወጣው ነገር አይቋረጥም። ይዞኝ መልበሻ ክፍል ይዞኝ ሄደ። በዛን ሰዓት ሰው ሁሉ ሄዷል። አለባበሰኝ። ሞቼ ነበር። ሰማዕቱ ቅዱስ ጊዮርጊስ ነው ያዳነኝ ዛሬ። ሰውነቴ እኮ እንዲህ ተሰንጥቆ ነበር። ይኸው አሁንም ራሱ እንደዚህ እየሰበሰብኩት ነው እለዋለሁ ልጁን። አይዞሽ አንቺ አይደለሽም ሰይጣኑ ነው፣ አይዞሽ አንቺ አይደለሽም አጋንንት ነው ይለኛል። እንደምንም ብዬ ተጣጥሬ ወጣው። እመቤቴ ያመሰግንሻለሁ አልኳት። ወጣ። ይሄ ሮብ ቀን ነበር። ሐሙስ ቀን ምርት ደለገው ኪዳነ ምሕረት 21 የዓመቷ ጥር ነበረ። እዛ ሄድን። እዛ ስገባ በቃ በጣም ጨነቀኝ። ይሄ ጸበሉ አይወጣም አይደል? ለመሙላት ደግሞ ቀድተውት በጣም ርቆ ነበር። ሽታውም ቶሎ አልመጣልኝም እና በቃ ይሄ እንደዛ አልኩኝ ለመሆን ሞከርኩ። በቃ እንዲለቁኝ። እዛ የሆነ ሰዓት ጨው አረገና ወሰደኝ። ምንድን ነው ያየሁት እዛ ጋር ፕሌን ሲያመልጠኝ፣ የኢትዮጵያ ኤርላይንስ ፕሌኑ ሲያመልጠኝ እኔ ለመድረስ ስሮጥ፣ ከዛ የሆነ ሰው ምን ይለኛል፣ ተነሽ በርሜል ቅዱስ ጊዮርጊስ ነው ያለሽው፣ ተነሽ ሲለኝ ንቅት አልኩኝ። ተነሳን። ልጄ ጡጦ ስለጠባ መጠመቅ አይችልም አሉኝ። አልገባም እሱ። እዛ ሄድን። እመቤቴ በቃ ነግሬሻለሁ ላንቺ እኔ 11 ዓመት ሙሉ ብር የከዳኝ ሰው አለ። ኳታር ሆኜ የሰራሁት በዶላር የሰጠሁት ሰው አለ። ይሄ ብር ለእኔ በጣም ያስፈልገኛል። እመቤቴ ቢያንስ ይህንን አስመልሽልኝ። ሲቀጥል ይሄ የዜግነቱ ጉዳይ አሁን አድክሞኛል። ብሩ ከ1500 $150 በአመት ሆኗል። ሲቀጥል ስቴትመንት ባለቤቴ በባንክ ስቴትመንት አጽፎ ነው መግባት ያለበት፣ ወይም የመኪና ሊብሬ ወይም ደግሞ የቤት ካርታ ማሳየት አለበት ለማደስ። በየአመቱ ያለው ስቃይ ልነግርህ አልችልም። ይሄ በጣም ጭንቆ ነውብኛል። እመቤቴ ይህንን ፍችልኝ። እኔ እመሰክርልሻለሁ፣ ሌላ ነገር አልልሽም፣ ከኔ ምንም አታገኝም፣ እመሰክርልሻለሁ እመቤቴ አልኳት ማለት ነው። ከዛ በኋላ እንትናልን ተጠመቅን፣ ወጣን። አርብ ዕለት በርሜል ቅዱስ ጊዮርጊስ ገባው። አርብ 22 ኡራኤል ያመቱ ነበረ። አጋጣሚ የታሰርኩበት እንትን የኡራኤል ምስል ከፊት ለፊት ያለ ቅዱስ ኡራኤል አባቴ። አንድ ጥያቄ ነው የቀረኝ ያልተመለሰልኝ፣ ሌላውን በስነ ስርዓት መልሶታል ሰማዕቱ። በቃ ይሄን ባታደርጊ፣ ይሄን እንዲህ ባይሆን ኖሮ፣ ይሄ እዚህ ጋር እንደዚህ ባይሆን ኖሮ ይሄ እንዲህ አይሆንም ነበረ እያለ ማለት ነው። ነፍሴ በደንብ ትረዳዋለች። ሲቀጥል አንድ በጣም የሚያሳዝነኝ የታሰረ ወንድም አለኝ እና እሱንም እንዲያስፈታልኝ። የልጆች አባት ነው። በጣም ጎበዝ ታታሪ ሰራተኛ ነው። ከኦርቶዶክስ በጣም ደስ የሚል ሰው ነው እና ታሪኩን ያለኝ በጣም ነው በቃ የሚያሳዝነኝ እና እሱንም እንዲፈታልኝ እንዲያስፈታልኝ ሰማዕቱን ለምኜው ነበር። ይሄን ጥያቄ አይደለ ይደረጋል ብሎ ሶስቱን እንደዚህ አስምሮባቸው ይመለሳል ብሎ ሲለኝ ማለት ነው። የአርብ ዕለታው በዚህ ያለቀ። ቅዳሜ የመጨረሻ ቀን ነበር ለመጠመቅ እንትን ስል ሌሊት ልጄ በጣም ታሟደረ። ለካ እኔ ተጠምቄ እስከመውጣ ድረስ እና እዛ ቤታችን እስከምንደርስ ድረስ ፀሐይ በጣም እያገኘው ቶንሲል ትናለው በጣም በቃ የሌሊት ሲያስመልሰው የእናንተ ልጆች ራሱ በቃ እኔ ቤተክርስቲያን እንትን ሕክምና ይዘነው እንሂድ ምናምን እያሉኝ ጠዋት ላይ በቃ ቢያንስ በርሜል እንኳን ባልገባ ዮርዳኖስ መግባት አለብኝ ብዬ እቺን ይዣት ሄድኩትን እህቴን ያዥዋን የጠብቂው አልኳት። በጣም ወደ ላይ ወደታችን የሚለው መግባት አይችልም ጸበል፣ ስለዚህ እኔ እንኳን ቢያንስ ዮርዳኖስ ገብቼ ልምጣ ወይኔ በመጨረሻው ቀን ሳልጠመቅ እያልኩኝ
ሰማዕቱ ቅዱስ ጊዮርጊስ እዚህም ያለው አንተ ነህ፣ እንግዲህ አንተ ማረኝ፣ በቃ አንተ ጉዳይን አንዴ ከያዝከው አንተ ታውቃለህ ብዬ ዮርዳኖስ ገባው። ስገባ ከዚህ ከእግሬ ነው እንደዚህ የሆነ ጉንዳን ወሮኝ ቆይቶ ውሃ ሲያገኝ እንዴት ነው ወደ ላይ እንደሚመጣ አይነት ነገር እንደዛ ነው ውርር አድርጎኝ ወደ ላይ ሲወጣ ሰማኝ። እንደዚህማ ከሆነ ቆይ ጭልጭል በምትለዋ ሳይሆን በደንብ በኃይለኛው ሲመጣ ነው መጠመቅ ያለብኝ ብዬ ተጠምቄ እየሮጥኩኝ ወጥቼ ሄድኩኝ። እውነትም ሲሄድ ልጄ በጣም በኃይለኛው እያስመለሰው ምናምን አገኘሁት። ሕክምና ይዤ ሄድኩኝ። ልጁ በዚህ አጋጣሚ ሳላመሰግነው አላልፍም። ሕክምና ይዤ ሄድኩና በጣም ቅር ብሎኝ ነገርኩት። የመጨረሻ ቀኔን ሳልጠመቅ ይሁን ለልጄ ታሞብኝ እንደዚህ ስለው ችግር የለውም እኮ ዮርዳኖስ ገብተሽ እኮ መግባት ትችያለሽ እዛ፣ እኔ ስልኩን ልስጥሽ፣ ስልኬ ልስጥሽና ቤቢ በሱ ይጫወት አንቺ ግቢ ያለኝ። እንደዛ ሆኖ እንዴት አድርጌ እዛ ቦታ ይዤ ሄጄ ደግሞ ልረብሽ፣ ሰማዕቱ ሲያቃል በእናትህ በቃ ብዬ ተመልሼ መጣሁኝ። እዚህ እመቤቴ ስራዋን ሰራች። ሰማዕቱ ቅዱስ ጊዮርጊስ ስራውን ሰራ። 11 ዓመት የተከለከልኩት ብር በተአምሯ በእውነት ነው የምልህ የካቲት ኪዳነ ምሕረትን እንዲሁም አላሳልፈሽም እመቤቴ ባለኝ ነገር እዘክርሻለሁ ብዬ ከጓደኛዬ ጋር ተነጋግረን አንዳችን ወጥ አንዳችን እንጀራ ጋግረን ወስደን እንትን ብለን ልንዘክር እየሰራን ሌሊት በህልሜ ምን ታሳየኛለች? ያ ኪዳነ ምሕረት ማርያም ኪዳነ ምሕረት ስገባ ያሳየችን ሲያመልጠኝ ያየሁት ፕሌን ውስጥ ተቀምጬ ፕሌኑ ተበላሽቶ እኔ ወደ ውጭ እያየሁኝ መቼ ነው ታዲያ ከዚህ የምንወጣው? ማን ነው ታዲያ የሚያስወጣን? መቼ ነው እነዚህ ሰዎች መጥተው ሰርተውት ፕሌኑ ተከፍቶ የምንወጣው ታዲያ መቼ ነው እላለሁኝ። ማን እንዳወጣኝ ሳላቀው የፕሌኑ አፍንጫዋ ላይ ተቀምጬ ፕሌኑ ይነሳል። ሲነሳ ኧረ እዚህ ጋር ነኝ ተቀምጬ ያለሁት፣ ኧረ ወድቃለሁ ንገሯቸው፣ ማን ነው ፕሌኑን ያስነሳው? ተበላሽቷል ነበር እንዴ እላለሁኝ። ከዛ ኧረ አስቀምጡት ሰው አለ የሚል ሰው ያለ ይመስለኛል። ፕሌኗ መልሳ ታርፋለች። እዛ ወርድና በእግሬ ፕሌን ውስጥ በበር ገባለሁ። ከዛ አንድ ትልቅ ሴትዮ ቀይ ናቸው። ማን አስነሳው ፕሌኑን? ማን ሰራው ስላቸው ኪዳንዬ እኮ ሰራችሁ ይሉኛል። ኪዳንዬ ማን ናት ስላቸው እዛ ውስጥ አለችልሽ እያት ይሉኛል። በትንሽዬ እንትን ውስጥ ካርቶኒ ውስጥ ይመስለኛል ነጭ መጋረጃ እንደዚህ ዙሪያውን ያለበት በጣም ፊቷ የምታበራ ሴት ልጅ ያላት እዛ ውስጥ ተቀምጣለች። ቀስ ብዬ ግልጥ አድርጌ ሳያት ሞገሷ በጣም ያስፈራል። ቅላቷ በጣም ብርሃን ነው። አየዋትና እንዲህ እሷ ፕሌን መስራት ትችላለች እንዴ ስላቸው እሷ እኮ ሁሉን ነገር ትችላለች፣ አስተካከለችው እኮ ደስ አይልም አሉኝ። አዎ በጣም ደስ ይላል፣ ታስረን ነበር እኮ እላቸዋለሁ። ጠዋት ስነሳ በህልም ምኑ ውስጥ የቀረ የሴትዮዋ ኪዳንዬ ናት እኮ ያስተካከለችው የሚል ቃል ውስጤ ላይ ይደጋገምብኛል። ወይኔም መብርሃን እንግዲህ ህይወቴን አስተካኪ አንቺ ታውቂያለሽ፣ እኔም ዝክርሽን አላቋርጥም፣ ተአምርሽንም እነግራለሁ፣ ምስክርነትሽንም እሰጣለሁ እመቤቴ ብያት ያንን ሰው ክዶ አልሰጥም ብሎ ስንት ተለምኖ እምቢ ያለ ሰው ደግሜ በሌላ ሰው አግኝቼ እንግዲህ ሀገር ነው የሚኖረው፣ ወረቀት ተበላሽቶብኛል ጠበቃ ቀጥሬ ማስተካከል አለብኝ ብሎ ስላለኝ ነው የላኩለት። በዶላር ነው የላኩለት፣ ለኔ ቀላል አይደለም፣ እንደዛ ለፍቼ ያመጣሁት ብር ነውና በጣም ቆጭቶኝ ነበረ። ዛ በቃ እኔ ከዚህ በኋላ በሚዲያ ነው ማስነገረው፣ ፎቶ አለኝ እንትኑ አለኝ እንደዚህ ያደርጋለሁ ብዬ ለሚስቱ እህት ስነግራት ላከችለት። ወዲያው ልጁ ከአንዳንድ ደወለልኝ። ሚዲያ ምናምን ጋር ምን ያስኬድሻል? እኔ ሰጥሻለሁ። እሺ አልኩት። እግዚአብሔር ይመስገን ብሬን አስመለሰችልኝ። የካደውን ክዶ የሰጠኝን ሰጠኝ። እመቤቴን አመስግኜ እማምላክ አልኳት፣ እንዲህ ለእኔ ቅርብ ነሽ አንቺ ደግ እናት። በቃ እኔ በጣም ብዙ ጊዜ ስዕሏን በማየት እደነግጣለሁ። በጣም ብዙ ጊዜ ወድቅ ያለው የእመቤቴን ስል ድንገት አይቼ ልቤ ተተረከከ እና ሰዎች ጋር ያለው ፍቅር እኔ ጋር እንዳለም አይገባኝም ነበር። እመቤቴ በአካልም በስነ ስርዓትም በህልምም ተገልጣ የነገረችኝ ነገር ነበርና ይሄን እናደርጋልኛለች። አሁን የሰማዕቱ ቅዱስ ጊዮርጊስን እንትን ዘርዘር ያልጨረሰው ግን የቀረኝ ይሄ የዜግነቱ ጉዳይ በጣም አስጨንቆኛል። ምክንያቱም ኦልሬዲ እዛ ጋር ዘግቼ ነው የመጣሁት፣ መመለስ አልችልም። አባቴ እዚህ ያለ
አባቴ አለ፣ ባለቤቴ ኢትዮጵያዊ ነው። በዛ ሁሉ እንትን ውስጥ እኔ በቃ ነገሮችን አስተካክዬ እኖራለሁ ብዬ ነው የመጣሁት። ያ ነገር አልተስተካከለልኝም። እጠብቀዋለሁ ሰማዕቱን፣ በእውነት እጠብቀዋለሁ። ከዛ ውጭ ግን ሰላም ነው፣ እግዚአብሔር ይመስገን። ሌሎችም ጥያቄዎች የግል ጉዳዮች አሉ፣ ይፈታዋል ብዬ አስባለሁ። ተመልካቾቻችን ከእህታችን አብነት ጋር እንደዚህ ያለ ድንቅ ምስክርነት ሰምተናል። እንዲህ አይነት ታሪክ ያላችሁ በ0941797941 ዋትስአፕ ላይ ኮንታክት አድርጉን። ቴሌግራም ላይም ብታወሩን ፈጣን ምላሽ ሰጥተን እናንተም ታሪካችሁን ለሌሎች ለዓለም እንዲዳረስ አድርገን ብዙዎች እንዲማሩበትና ተስፋ እንዲያደርጉ የምናደርግበት በረሃ ግብርን የምንዘረጋ መሆኑን እንገልጽላችኋለን። በሌላ ዝግጅት በሌላ ድንቅ ምስክርነት እስከምንገናኝ ቸርን ሰንበት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።